በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳደርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ሥልጣን አሰሮ ለሰይጣን አጋዞ ለአዳም ፍስሐ ወሰላም። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ፣ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞች እንኳን ለኃያሉ ሊቀ መላእክት ለቅዱስ ሚካኤል ወራዊ መታሰቢያ ክብረ በዓል ለእናታችን ለቅድስት ክርስቶስ ሰምራ ቃል ኪዳን እንደተቀበለችበት ዓመታዊ መታሰቢያ ክብረ በዓል ለጻድቁ አባታችን ለአቡነ ተክለ ሃይማኖት ለፍልሰታቸው ዓመታዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የኃያሉ መልአክ የሊቀ መልአክ የቅዱስ ሚካኤል ረድኤትና በረከት የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤትና በረከት የእናታችን የቅድስት ክርስቶስ ሰምራ ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው
በእኛ ላይ ለዘላለም ይደርብን። አሜን። ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ሰሉስ መርሐ ግብራችንን ጀምረናል ማለት ነው። የምንጀምረው መርሐ ግብራችንን በዕለቱ ስንክሳር የነገውን ስንክሳር በማዳመጥ ይሆናል። የምናዳምጠው ስንክሳር የግንቦት 13ን ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚህች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኔዎስ አረፈ። ይህም ቅዱስ ከሮሜ ሀገር ሰዎች ከባለጸጎችና ከታላላቆቿ ነው። የቤተ ክርስቲያንን ትምህርት አስተምረው ዲቁናን አሾሙት። ከዚህም በኋላ አቴና ወደሚባል ሀገር ሂዶ ፍልስፍናን፣ የፀሐይንና የጨረቃን የከዋክብትን ማካሄዳቸውን የዘመናትን መለኪያና መቁጠሪያ ተምሮ በመልካም አጠና። ከብዙዎችም ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሰራ ሆነ። በሮሜ አገርም ታላቁ ቴዎዶሲዮስ በነገሰ ጊዜ ልጆቹን አኖሬዎስንና አርቃዲዮስን የሚያስተምርለት ጥበበኛ ደግ ሰው ፈለገ። ይህንንም ቅዱስ ወደ ንጉሥ ወሰዱት። ንጉሡም ልጆቹን አኖሬዎስንና አርቃዲዮስን እንዲያስተምርለት አዘዘው። እርሱም ታዞ የንጉሡን ልጆች እንደሚገባ ሊያስተምር ጀመረ። በብዙ ትግልና ድካም ስለሚያስተምራቸው ያለ ርኅራኄ ብዙ ድብደባን ይደበድባቸው ነበር። ንጉሥ ቴዎዶሲዮስም ባረፈ ጊዜ ልጆቹ አኖሬዎስ በሮሜ ሀገር፣ አርቃዲዮስም በቁስጥንጥንያ ነገሱ። እግዚአብሔርም በአርሳኔዎስ ልብ ፍርሃትን አሳደረ። በታናሽነታቸው ጊዜ ሲያስተምራቸው የሚመታቸው ስለሆነ በዚህ ምክንያት ከዓለም ይወጣ ዘንድ የነፍሳቸውንም ድነት ለሚሹ የሚበራ መብራት ሆኖ ሌሎች ይበሩበት ዘንድ አነሳሳው። ምን እንደሚያደርግ በልቡ እያሰበ ሳለ እነሆ ከእግዚአብሔር ዘንድ እንዲህ የሚል ቃል መጣ። አርሳኒ አርሳኒ፣ ከዚህ ዓለም ውጣ፣ አንተም ትድናለህ። ይህንንም ቃል በሰማ ጊዜ ፈጥኖ ተነሳ እንጂ አልዘገየም። ወዲያውኑ ልብሱን ለውጦ ወደ እስክንድርያ ሀገር ሄደ። ከዚያም የከበረ የአባ መቃርስ ገዳም ወዳለበት ወደ አስቄጥስ በረሃ ደርሶ በጾም በጸሎት በመስገድ በመትጋት በአርምሞና በትሩፋት ሁሉ ፍጹም ተጋድሎን ተጋደለ። ስለ ዝምታውን በጠየቁት ጊዜ እኔ ስለ ራሴ ብዙ አዝናለሁ አላቸው። እርሱ ግን በውስጥና በአፋ ትሑትና ቅን የዋህ ነው። የእግዚአብሔርንም ሥራ ይሰራል። ሁልጊዜም እጅ ሥራውን አያቋርጥም። ከዕለት ምግቡ የሚተርፈውንም ይመጸውታል። የነፍሳቸውንም ድነት ለሚሹ ጥቅም ያላቸውን ብዙ ድርሰቶችንና ተግሳጾችን ደረሰ። ወደ ቤተ ክርስቲያንም በሚገባ ጊዜ ሰው እንዳያየው በምሰሶ ኋላ ይሰወራል። ይህም አባት ድንቆች ታምራትን ያደርጋል። የብዙዎች ሰዎችን ገድል እግዚአብሔር ገልጦለታልና መልኩም ያማረ ሕዋሳቱም የጸኑ ፊቱም ብሩህና እጅግ ደስ የሚል ጽሕሙም ከወገቡ መታጠቂያ የሚደርስ ረጅም ነው። ከልቅሶ ብዛትም የተነሳ የቅንድቡ ፀጉር ተነቀለ። ቁመቱም ረጅም ነው፣ ግን ያጎነብሳል። ወደ መልካም ሽምግልናም በደረሰ ዕድሜውም ሁሉ 100 ዓመት ሆነ። ማይካችሁን ተቆጣጠሩ እባካችሁ እህቶቼ፣ ወንድሞቼ። ከልቅሶ ብዛትም የተነሳ የቅንድቡ ፀጉር ተነቀለ። ቁመቱም ረጅም ነው፣ ግን ያጎነብሳል። ወደ መልካም ሽምግልና በደረሰ ጊዜ ዕድሜውም 200 ዓመት ሆነ። በሮሜም 40 ዓመት ኖረ። ዕድሜውም ሁሉ 100 ዓመት ሆነ። በሮሜም 40 ዓመት ኖረ። በአስቄጥስ ገዳም 35፣ በምስር ገዳም 20 ዓመት፣ በእስክንድርያ 3 ዓመት። ከዚህም በኋላ ወደ ምስር ገዳም ተመልሶ በዚያ 2 ዓመት ተቀምጦ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርሳኔዎስ እንተ መሐረ ትምህርተ ደቂቀ ንጉሥ ክሌተ ሶበ ጸለየ ለአምላክ ከመ ይምሮ ፍኖተ መጻ ቃል ሀቤው እንዘ ይብል ዘንተ እምዓለም ጎየ ወትድን አንተ። ግንቦት 13 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። አንደኛ ቅዱስ አርሳኔዎስ። አርሳኒ ጠቢብ ነው፣ ገዳማዊም ነው። ወር በገባ በ13 የሚከበሩ ወራዊ ቅዱሳን በዓላት። አንደኛ ቅዱስ እግዚአብሔር አብ፣ ሁለተኛ ቅዱስ ሩፋኤል ሊቀ መላእክት፣ ሶስተኛ 99ኙ ነገደ መላእክት፣ አራተኛ ቅዱስ አስከናፍር፣ አምስተኛ 13ቱ ግዑሳን አባቶች፣ ስድስተኛ አቡነ ዘራብሩክ። የፍጥረት ወገን ሁሉ በሰው ይገራል፣ ደግሞ ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 3 ቁጥር 7 እስከ 11።
ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ስራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንን ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማረን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን፣ አሜን። እህት ወንድሞች ቅድም ስንክሳሩ ላይ እንደሰማችሁት በግንቦት 13 ቀን ታስበው ከሚውሉ ቅዱሳን መካከል የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዎስ ያረፈበት ቀን ነው። ይህ ቅዱስ ከሮሜ ሀገር ሰዎች ከባለጸጎችና ከታላላቆቿ ወገን ነው። በነገራችን ላይ እውነት ነው፣ ቅዱስ አርሳኒዎስ ከባለጸጎች ወገን ነው። የቤተሰቡ ሀብት እጅግ በጣም ተቆጥሮ የማያልቅ እንደሆነ ይነገርለታል። እና በአጭሩ ምን ለማለት ፈልጌ ነው፣ የተመቻቸ ህይወት ነው የሚኖረው ቅዱስ አርሳኒ በየት ሀገር? በሮሜ ሀገር። እና ደስ ከሚለው አንዱ በሀብት ህይወት ካደጉት ቤተሰብ ብቻ ሳይሆን ቤተሰቦቹ ፈሪሃ እግዚአብሔር ያላቸው፣ አምላካቸው ልዑል እግዚአብሔርን በፍጹም ልባቸው የሚያመልኩ ቅዱሳን ናቸው። የቤተክርስቲያን ትምህርት አስተምረው ዲቁናን አሹመውታል። የቤተክርስቲያን ትምህርት አስተማሩት፣ ከዛ ዲቁና ተሾመ። ከዛ በኋላ ደግሞ አቴና ወደሚባል ሀገር ሄዶ ፍልስፍናን፣ የፀሐይንና የጨረቃን የከዋክብትንም አካሄዳቸውን የዘመናትንም መለኪያና መቁጠሪያ ተምሮ በመልካም አጠና ይላል። እውነት ነው፣ አቴና ሀገር ሄዷል። ግን እዚህ ጋር አንድ ነገር እንማራለን ወንድሞች። ወላጆቹ መጀመሪያ ያስተማሩት ምንን ነው? ዓለማዊ ወይስ መንፈሳዊ? ንገሩኝ እስቲ ከእናንተው ልስማ። ምንድን ነው ያስተማሩት? ዓለማዊ ትምህርትን ወይስ መንፈሳዊ? መንፈሳዊ። በትክክል። ስለዚህ እህት ወንድሞች ከዚህ የምንማረው ምን መሰላችሁ? ነገ ምናልባት ያገባን አግብተን የወለድን ለእናንተ ልጆቻችሁን በሚገባ፣ ነገ ያላገባን ደግሞ ነገም አግብተን መውለዳችን ስለማይቀር እንደ እግዚአብሔር መልካም ፈቃድ የምንወልዳቸው ልጆች መጀመሪያ የእግዚአብሔርን ሕግ ነው ማስተማር ያለብን። መንፈሳዊ ትምህርት ይቀድማል። ከዓለማዊ ትምህርት በፊት መንፈሳዊ ትምህርት ይቀድማል። ለምን? የልጆች አይምሮ ልክ ምንም አይነት ጽሑፍ እንዳልተጻፈበት ንጹህ ወረቀት ነው። የልጅ አይምሮ ምንም አይነት ጽሑፍ እንዳልተጻፈበት በቃ ንጹህ ወረቀት ነው። ታዲያ እዛ ንጹህ ወረቀት ላይ አስቀድሞ መጻፍ ያለበት ዓለማዊ ነገር ዝባዝንኬ ወይም ደግሞ ምድራዊ ዕውቀት ሳይሆን ሰማያዊ ዕውቀት ነው መጻፍ ያለበት። አስቀድሞ ዓለማዊ ከተሞላ ከዛ በኋላ መንፈሳዊ እንሙላብ ብንለው አስቸጋሪ ነው፣ ይጋጫል። ግን መሰረቱ መሆን ያለበት ወንድሞች መንፈሳዊ ትምህርት ነው። በአሁኑ ሰዓት በሚያሳዝን ሁኔታ ብዙ ወላጆች ልጆቻቸውን መንፈሳዊ ትምህርት ቤት ከማስተማር ይልቅ ዓለማዊ ትምህርት ቤት ነው ለማስተማር የሚታገሉት። ግን ትክክል አይደለም።
ዓለማዊ ትምህርት ቤት አታስገቧቸው አይደለም፣ ግን መቅደም ያለበት መንፈሳዊ ትምህርት ቤት ነው። መጀመሪያ ሰው ከአምላኩ ጋር ነው መተዋወቅ ያለበት። አምላኩ ማወቅ አለበት። ከዛ በኋላ ሌላው ተጨማሪ ነው። ከመንፈሳዊ ትምህርት ሌላው ተጨማሪ ነው። እና ወንድሞች ልጆቻችን ላይ ጥንቃቄ እናድርግ። መጀመሪያ በመንፈሳዊ ትምህርት ይሞሉ። ሰንበት ትምህርት ቤት እንላካቸው። ጎን ለጎን ወንድ ልጅ ከሆነ ደግሞ ክህነት ትምህርት ይማር። ድቁና ያንን ያዘው። ግን ድቁና ብቻ አይደለም። መንፈሳዊ ትምህርት ስላችሁ መንፈሳዊ ትምህርት ማለት አሉ አይደለም 5ቱ አዕማደ ምስጢራትን፣ 7ቱ ምስጢራተ ቤተክርስቲያናትን፣ 13ቱ ሕማማተ መስቀልን፣ ሌሎችንም ትምህርት መንፈሳዊ ትምህርት፣ የመጽሐፍ ቅዱስ ጥናት፣ እነኚህን ሁሉ ገና ከልጅነቱ መማር መቻል አለበት። ይህንን ሳይማር አይደለም ዓለማዊ ትምህርት ቤት ማስገባት። እነኚህ መጀመሪያ አስቀድሞ መያዝ መቻል አለበት። ልጆችን በልጅነት ሳሉ ማስተማር በድንጋይ ላይ እንደመቅረጽ ነው ይባላል። ማይካችሁን ዝጉ እባካችሁ። ልጆችን በልጅነት ሳሉ ማስተማር በድንጋይ ላይ እንደመቅረጽ ነው ይባላል። እውነት ነው። ልጅ በልጅነቱ የያዘውን ነገር አይለቅም። ልጅ በልጅነቱ የያዘውን ነገር አይለቅም። ዛፍና ልጅ፣ እጽዋትና ልጅ አንድ ናቸው። እጽዋትና ልጅ አንድ ናቸው። እጽዋት ተጣሞ ካደገ በኋላ ማስተካከል እንደማይቻል ሁሉ ሕፃናትም ተጣመው ካደጉ በኋላ እነሱን ማቅናት በጣም አስቸጋሪ ነው። ስለዚህ ወንድሞቼ ልጆችን መንፈሳዊ ትምህርት ማስተማር አስቀድመን መንፈሳዊ ትምህርት ማስተማር እንዳለብን አንድ ትምህርት እንማራለን። ቅዱስ አርሳኒ መንፈሳዊ ትምህርት አስቀድሞ ባይማር ኖሮ አስቀድመው ወደ አቴና ልከውት ወደ ግሪክ የፍልስፍና ትምህርት አስተምሮ ቢሆን ኖሮ ቅዱስ አርሳኒዮስ በመንፈሳዊ ሕይወት ለመቀጠል እጅግ አስቸጋሪ የሆነበት ነበር። ለዚህም ማስረጃው ምንድነው? በሁለት ትምህርት ቤት ተከፍተው ነበር በዘመነ ሰማዕታት ጊዜ፣ የእስክንድርያ ትምህርት ቤትና የአንጾኪያ ትምህርት ቤት። እና አንዳንዶቹ ከፍልስፍና ወደ ክርስትና ነው የመጡት። አንዳንዶቹ ደግሞ ክርስትናን ተምረው ከዛ ጎን ለጎን ደግሞ ፍልስፍናን ትምህርት ተምረዋል። መጀመሪያ ፍልስፍናን ተምረው ከዛ ወደ ክርስትና የመጡት ብዙዎቹ ናቸው። ወደ የክደት የምንፍቅናን ትምህርት ያስፋፉት እንደነ አሪዮስ ያሉ፣ እንደነ አርጌንስ ያሉ፣ እንደነ ሰባሊዮስ ያሉ ሌሎችም ካዲያን ወጥተዋል። እና መሰረታቸው ምንድነው? እነዚህ ሰዎች ፍልስፍና ስለሆነ ነው። እና ስለዚህ ወንድሞች አስቀድመ ልጆችን መንፈሳዊ ትምህርት ማስተማር አለብን። ቤዝ አድርገው መያዝ ያለባቸው መንፈሳዊ ትምህርትን እንጂ የፍልስፍና ወይም ዓለማዊ ትምህርትን አይደለም። ይሄ እኮ ዓለማዊ ትምህርት መሰረቱ ፍልስፍና ነው በነገራችን ላይ አይደለም እንዴ? ይሄ ዓለማዊ የምንማረው ትምህርት አለ አይደለም? በየትምህርት ቤት የምንገባው ኬጂ 1 ኬጂ 2 ኬጂ 3 አንደኛ ሁለተኛ ክፍል እያለ የምንማረው ማለት ነው። ዩኒቨርሲቲ ኮሌጅ እያለ የምንማረው እሱ እኮ መሰረቱ ፍልስፍና ነው። ፍልስፍና እኮ ነው መሰረቱ። እና ወንድሞቼ መጀመሪያ መቅደም ያለበት መንፈሳዊ ትምህርት እንጂ ዓለማዊ ትምህርት አይደለም። ሁለቱም ትምህርት ያስፈልጋሉ። አዎ ያስፈልጋሉ። እዛ ላይ ምንም ጥያቄ የለም። ግን መቅደም ያለበት ያ መጀመሪያው መንፈሳዊ ትምህርት እንጂ ዓለማዊ ትምህርት አይደለም። ለዛ ነው ዛሬ ብዙዎች የሆነ ሃይማኖታዊ ትምህርት ሲሰጥ በቃ የሆነ ጆክ ነገር ይመስላቸዋል። የሆነ ይቀልድ ነገር በሃይማኖት ጥላ ስር ተወስኖ መኖርን እንደ መታሰርና ባርነት ውስጥ እንደ መግባት ነው የሚቆጥረው ያሁኑ ትውልድ ወጣት። ሃይማኖታዊ ነገር ሲናገር የሆነ ኋላ ቀርነት ነገር ይሰማዋል። ለምን? መጀመሪያ ወላጆቹ መንፈሳዊ ሕይወት ላይ አልሰሩለትም። መንፈሳዊ ትምህርቱ ላይ አላተኮሩለትም። ለዛ ነው እኮ የሆነ ኋላ ቀር መሆን እንደሆነ እንደዛ ነው የሚሰማው። ሃይማኖታዊ የሆነ ነገር ሲወራ፣ ስለ ሃይማኖት ጉዳይ ሲወራ በቃ ለነሱ አላርጂካቸው ነው። ጊዜ እንደሌለው ሰው ሆነው በምክንያት ለመሸሽ ይሞክራሉ። ስብከት አይመቸኝም ብለው በቃ ወደ ሌላ ርዕስ ስለ ሃይማኖት ነገር ሲወራ ለማስቀየር ይሞክራሉ። እና ይሄ ትክክል አይደለም። ምንድነው እነኚህ ሰዎች መሰረታቸው ምን ስለሆነ ነው? ገና አፍ መክፈት ሲጀምሩ ወዴት ነው የሚልኳቸው ወላጆቻቸው? ንገሩኝ እስቲ፣ ወዴት ነው የሚልኳቸው? ወደ ዓለማዊ ትምህርት ነው በትክክል። እና ከቅዱስ አርሳኒዮስ የምንማረው አንዱ ትምህርት ይሄ ነው። መጀመሪያ ወላጆቹ መንፈሳዊ ትምህርት አስተማሩት፣ ድቁናን እስከ መቀበል ድረስ አደረሱት። ይሄ በጣም ደስ የሚል ነገር ነው።
ከዛ በኋላ አቴና ወደሚባል ሀገር ሄዶ ፍልስፍና የፀሐይንና የጨረቃን የከዋክብትንም አካሄዳቸውን የዘመናትን መለኪያና መቁጠሪያ ተምሮ በመልካም አጠና። ከብዙዎችም በጥበብ ከፍ ከፍ አለ ይላል። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሰራ ሆነ ይላል። አያችሁ አይደል? ሁለቱንም ሲማር በጣም ምጡቅ የሆነ አይምሮ መያዝ ጀመረ። ሁለቱንም የተማረ ሰው እንደዚህ ነው። አስተሳሰቡ በጣም እጅግ ከፍ ያለ አስተሳሰብ ነው የሚኖረው ማለት ነው። ሰይጣን በምንም ነገር ሊፈትነው አይችልም። በመንፈሳዊ ትምህርትም እንደዛው አድጓል፣ በዓለማዊ ትምህርትም እንደዛው አድጓል። ዓለማዊ ላይ የሆነ በጣም የሆነ አጓጊ አድርጎ ሲያሳየው ምን አይቶታል፣ ስላየው አይደንቀውም። መንፈሳዊ ትምህርቱ ላይም ልክ እንደዛው ማለት ነው። እና እህት ወንድሞች ነፍስ ዕውቀት የሌለባት ትሆን ዘንድ አግባብ አይደለም ይላል መጽሐፈ ምሳሌ ምዕራፍ 19 ቁጥር 2። ነፍስ ዕውቀት የሌለባት ትሆን ዘንድ አግባብ አይደለም። ነፍስ በዕውቀት መሞላት አለባት። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ። አለማወቅ ለመጥፋት ምክንያት ይሆናል። ስለዚህ ማወቅ አይከፋም። እንማር፣ እንወቅ። ጥበብ ምድራዊ፣ ጥበብ ሰማይ እንማር፣ ሁለቱንም እንማር፣ ችግር የለውም። እና አንድ የምንማረው ትምህርት ከቅዱስ አርሳኒ ይሄንን ነው። ታዲያ ቅዱስ አርሳኒ ከአዋቂነቱ የተነሳ በሮሜ ሀገር ታላቁ ቴዎዶሲዮስ በነገሰ ጊዜ ልጆቹን አኖሬዎስንና አርቃዲዮስን የሚያስተምርለት ጥበበኛ ደግ ሰው ፈለገ። ታዲያ ጥበበኛ ሰው ሲፈልግ ልጆችን የሚያስተምርልኝ፣ ምክንያቱም ነገ ንጉስ የሚሆኑ ናቸው፣ ነገ ሀገር ተረካቢ ናቸው። ሀገር ተረካቢ የሚሆን ሰው ደግሞ በእውቀት መሞላት አለበት። ብዙዎችን ሊያስተዳድር ነው። ካልተማረ ግን ሀገር ያጠፋል። ትንሽ መሪ የሚባል አንድ አባባል አለ። ትንሽ መሪ ትልቅ ሀገርን ትንሽ ሲያደርግ፣ ትልቅ መሪ ደግሞ ትንሽ ሀገርን ትልቅ ያደርጋል የሚባል አባባል አለ። እውነት ነው። ትልቅ መሪ ትንሽ ሀገርን ትልቅ ሲያደርግ፣ ትንሽ መሪ ደግሞ ትልቅ ሀገርን ትንሽ ያደርጋል። ካልተማረ ሀገርን ያጠፋል። በሁሉም ነገር ይጎዳታል ሀገርን። እና አንድ የምንማረው ትምህርት ይሄ ነው። ለምሳሌ እንበል የጠቢቡ ሰለሞን ልጅ ኢየሩሳሌም ሀገርን ብጥብጥ አድርጓታል። ለምን? ስላልተማረ እኮ ነው። የሆነ በቃ ምን ልበላችሁ፣ ወጣትነት የሚያምረው ልጅ ነው። በቃ በወጣትነት የሆነ ልጁን የሆነ ቅምጥል አድርጎ ነው ያሳደገው። የሀብታም ልጅ አይደለም። የጠቢቡ ሰለሞን ልጅ ማን ነበረ እንደው ስሙ? ሮብዓም ነው፣ ኢዮርብዓም የሚባል አንድ ንጉስ ነበር። እና ልጁን ቅምጥል አድርጎ ስላሳደገው ልጁ አብዛኛውን ጊዜ የሚያሳልፈው ጊዜውን ከወጣቶች ጋር ነው፣ ከኩዮቹ ጋር ነው የሚያሳልፈው። እና አባቱ በእግዚአብሔር ላይ አመፀ። ጠቢቡ ሰለሞን ዕውቀቱ ለእብደት ዳረገው መጨረሻ ላይ፣ ወይም ደግሞ ከአምላኩ ለየው። ጠቢቡ ሰለሞን ገና አጀማመሩ ላይ በጣም ደስ የሚል አጀማመር ነበረው። በጣም ትሁት የሆነ ሰው ነበረ። ጠቢቡ ሰለሞን በጣም እጅግ ትሁት ነበረ። እንደውም ወደ እግዚአብሔር ሲጸልይ ጸሎቱ ሁሉ ምን ነበር የሚለው? እኔ መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ ይል ነበረ። መጽሐፈ ነገሥት ቀዳማዊ ላይ እንደምናነበው ምዕራፍ 3 ቁጥር 7 ላይ መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ ያለ ራሱን ዝቅ ያደርግ ነበር። ጌታ ወይ እኔ በዚህ በእስራኤል ሕዝብ ላይ እንዴት አድርጌ ነው የምፈርደው? እኔ አላዋቂ እያለ ነበር የሚጠይቀው። እና እግዚአብሔር አምላክ አንድ ቀን በሌሊት በራእይ ተገለጠለት። ራሱ እግዚአብሔር አምላክ ሰለሞን ወይ ምን ትለምነኛለህ? ምን ልስጥ? እስቲ ጠይቀኝ አለው። ጌታ ወይ እኔ የምጠይቅህ ዕውቀት ነው አለው። ዕውቀት ስጠኝ፣ ጥበብ ስጠኝ። ምክንያቱም እኔ መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። በዚህ በእስራኤል ሕዝብ ፊት እንዴት ምን ብዬ ነው የምፈርደው? እባክህ ታናሽ ነኝና መንግስት ማስተዳደር የምንችልበትን ጥበብ ስጠኝ አለው። እግዚአብሔር አምላክ በጠቢቡ ሰለሞን ተደነቀ። በጠቢቡ ሰለሞን ልመና እንደ ሌሎቹ ረጅም ዕድሜ ስጠኝ አላልከኝም፣ ወይም ደግሞ ሀብት ስጠኝ አላልከኝም፣ ወይም ደግሞ ከጠላቶቼ አሳርፈኝ አላልከኝም። የለመንከኝ ጥበብ ነው። ይሄ ልመናክ በእኔ ዘንድ ደስ አሰኝቶኛልና ያለመንከኝን ሁሉ ሰጥቻለሁ አለው። አይገርምም? ልመናችን ወንድሞች በእግዚአብሔር ፊት ያማረ መሆን አለበት። እሺ፣ ልክ እንደ ጠቢቡ ሰለሞን ጌታ ሆይ ትልቁ ልመና ጌታ ሆይ ማረኝ አምላኬ። ትልቁ ልመና ይሄ ነው። በነገራችን ላይ
ጌታ ሆይ ማረኝ፣ በፊት ለመቆም የሚያስችል በጎ ስራ የለኝምና አምላክ ሆይ በፊት መቆም የሚያስችል ምሕረትን አድለኝ እባክህ። ፊትን ቀና ብዬ ማየት የማይገባኝ ርካሽ ባሪያ ነኝና እባክህ በፊት መቆም የሚያስችል ሞገስና ክብር ሞገስ ስጠኝ፣ ማረኝ አምላኬ። ይሄ ልመና በጣም ከሁሉም በላይ ትልቅ ልመና ነው። ማረኝ የምትለው ልመና ምሕረትን እሻለሁ። የጸሎት ዓላማ ብለዋል አቡነ ሽኖዳ ሳልሳዊ መንፈሳዊ ሰው በሚል መጽሐፋቸው። የጸሎት ዓላማ እግዚአብሔርን በራእይ መመልከት አይደለም፣ የሚፈሰውን የእርሱ ምሕረት መመልከት እንጂ ይባላል። እውነት ነው፣ እንደዛ ብለዋል። የጸሎት ዓላማ እግዚአብሔር ማየት ነው እንዴ? የት ይልባል? ታየዋለህ እኮ በኋላ። መቼ እናየዋለን? ሁላችንም እናየዋለን አይደል? መቼ ነው የምናየው? ንገሩኝ እስቲ፣ መቼ ነው የምናየው? ነፍስ ስትለይ እናየዋለን እኮ። ጠባቂ መልአክ እኮ ይዞን እኮ ያስረክበናል ወደ አምላክ። ጌታ ሆይ ጠብቅ ብለህ ያዘዝከኝ ኃላፊነት የሰጠኝ ይህች ነፍስ ይኸው ጊዜዋን ጨርሳ መታለች፣ ዋጋዋን ሰጣት ብሎ እኮ ያስረክበናል። ያኔ እኮ እንደዚህ ይለናል ያ ጠባቂ መልአካችን፣ አንቺ ነፍስ ይኸው አምላክሽ የፈጠረሽ ካለመኖር ወደ መኖር ያመጣሽ ይኸው አምላክሽ ስገጅለት ብሎ እኮ ያስረክበናል ወደ እግዚአብሔር። ራእየ ማርያም መንገደ ሰማይ ላይ ተመልከቱ። ያኔኛ በአምላክ ፊት እንሰግድለታለን። ከዛ አምላክ አይቴ ነበርኪ ምን ተገበርኪ ብሎ ይጠይቀናል። አንቺ ነፍስ የት ነበርሽ? ምን ስትሰሪ ነበርሽ ብሎ እኮ ይጠይቀናል። ታዲያ ያኔ ማየታችን አይቀርም ማለት ነው። እናየዋለን። ያኔ ብቻ አይደለም እናየው፣ በምድር ሊፈርድ ሲመጣ ያኔ እናየዋለን። ያኔ ኃጥኡም ጻድቁም ያየዋል፣ ሁሉም ያየዋል፣ ፍጥረት በሙሉ ያየዋል። የትም አይደብንም ልላችሁ ፈልጌ ነው። እና የጸሎት ዓላማ ግን እግዚአብሔርን በራእይ መመልከት አይደለም፣ የሚፈሰውን የእርሱ ምሕረት መመልከት እንጂ። ምሕረት ማረኝ ማለት ይሄ ነው ትልቁ ጸሎት። ወንድሞች በፈጣሪ ፊት ሁሌም በየቀኑ ስትቆሙ ማረኝ እያላችሁ ነው ማልቀስ ያለባችሁ። እሺ እኔ ኃጢአተኛ፣ ደግሞ ወደ እግዚአብሔር ፊት የሚያቀርበንም ትልቁ ጸሎት ይሄ ነው። ጌታ ሆይ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ማረኝ አምላኬ ሆይ፣ ምሕረት የማይገባኝ ነኝ። አምላክ ሆይ ማረኝ፣ ምሕረትን እሻለሁ። ጌታ ሆይ እንዴት ብዬ በመንግስት በመጣ ጊዜ እንዴት ብዬ ነው አንተ ማይክ? በምን ስራዬ? እኔ እኮ ወራዳ ነኝ፣ እኔ እኮ ቆሻሻ ነኝ አምላኬ፣ በምን ምግባሬ ነው በፊት መቆመው? ወዮልኝ ለኔ እያለን፣ ወዮልኝ ለኔ ትዕቢተኛ ነኝ፣ ትሁት አይደለው። ጌታ ሆይ ማረኝ፣ ንግግሬ አያምር፣ ምን ብዬስ ነው በፊት የምጸልየው እያለን ራሳችን ውርድ። ጌታ ሆይ በአንተ ፊት እኮ የሚቆሙት እኮ እሳታውያን መላእክት ናቸው። ኪሩቤልና ሱራፌል በፊት መቆም አይቻለንም ብለው እኮ በትምህርተ መስቀል ፊታቸውን ይሸፍናሉ። እኔ ኃጢአተኛ ወራዳው እንዴት በፊት እቆማለሁ? አምላክ ሆይ ማረኝ። ይህን ጸሎት ማን ነበር የጸለየው ለመጀመሪያ ጊዜ? ንገሩኝ እስቲ፣ ማን ነው የጸለየው? መጽሐፍ ቅዱስ ላይ ተጽፏል። አምላክ ሆይ እኔ ኃጢአተኛው ማረኝ እያለ ደረቱን እየደቃ የሚጸልይ ቅዱስ ማን ነበረ? ማን ነበረ? ወንጌል ላይ ተጽፏል። ቀራጩ አይ መጽሐፍ ቅዱስ ላይ ነው ያልኳችሁ። ቀራጩ ያ ቀራጩ ይጸልይ ነበር አይደለም? እንዴት እያለ እንደው ቤተክርስቲያን ለመግባት መድፈር አቅቶት ቅጽረ ቤተክርስቲያኑ ጋር ቆሞ አምላክ ሆይ እኔ ኃጢአተኛ ነኝ፣ እንዴት ብዬስ ቀና ብዬ ላይ እችላለሁ እያለ፣ እንዴት ብዬ ቀና ብዬ ላይ እችላለሁ? በምን ምግባሬ? እኔ የምጠይቅ ምሕረትን ብቻ ነው እያለ። ያስ ፈሪሳዊ ምን እያለ ነበረ? በሳምንት 2 አስራት በኩራቴን አወጣለሁ፣ መባ እሰጣለሁ፣ እጾማለሁ እያለ ቅድስናውን ያሳስባል በፈጣሪ ፊት። እንደውም ኃጢአተኛውን እየተመለከተ ቀራጩን እየተመለከተ ይልቁንም እንደዚህ ቀራጭ ኃጢአተኛን ስላላደረከኝ አመሰግናለሁ እያለ ይመጻደቃል። ጸሎቱ ሁሉ የሆነ የትዕቢት ጸሎት ነው፣ የመኩራራት የመታበይ ጸሎት ነው። እና ጸሎታችን በፊታችን ያማረ ይሁን ማለት ነው። አላብዛባችሁ። የጠቢቡ ሰሎሞን ጸሎት ያማረ ነው። መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። ትህትና ጸሎትሽ እህቴ፣ ጸሎትሽ ትህትና አለበት። ወንድሜ ጸሎትህ ትህትና አለበት።
ትህትና የሌለው ጸሎት ዋጋ የለውም ወንድሞች። የሆነ ነገር ስትጸልይ እንደሚገባ አድርጋ አትጸልይ። ምን እንደሚሆን አድርጋ አትጸልይ አልኳችሁ? ሰምታችሁኛል አይደል? እንደሚገባ አድርጋ በትክክል እንደሚገባችሁ አድርጋችሁ አትጸልዩ። ግን ይሄን እንደሚገባችሁ አድርጋችሁ አትጸልዩ ስላችሁ በአፍ ብቻ አይደለም፣ ከልባችሁ ጨምራችሁ እውነት እኮ ነው እኔ ምን ይገባኛል እያላችሁ እያሰባችሁ እውነት እንደው ለመኖር እንኳን ይገባኛል። አምላክ ሆይ ምን አይነት የዋህ አምላክ ነህ! እንደዛ ሁሉ በድዬክ እስትንፋስ ሰጥተህ እያኖርከኝ ነው ወይ ጉድ! ያ ሁሉ በድዬክ ያ ሁሉ ኃጢአት ሰርቼ እያኖርከኝ ነው። ጨለማውንና ብርሃኑን አፈራርቀህ እያኖርከኝ ነው። ምን አይነት የዋህ አምላክ ነህ! ምን አይነት የዋህ አምላክ! አንተ በፈጠርከው ምድር እየተንቀሳቀስኩ በደልኩክ፣ ግን አንተ እንደ በደል ያልከፈልከኝም። ለዚህ ውለታክ፣ ለዚህ የዋህነትክ፣ ለዚህ መሐሪነትክ ምን አይነት ውለታ፣ ምን አይነት ስጦታ ልሰጥ እችላለሁ? ምንስ ላደርግልህ እችላለሁ? ሰግጄ ላስደስትክ እንዳልልክ ብሰግድ አንተ በሰጠኝ ጉልበት ነው። ለነዳያን አከፋፍዬ የተራበውን አብልቼ ላስደስትክ እንዳልልክ በመጸወት አንተ በሰጠኝ ገንዘብ ነው። ልጾም እንዳልል አንተ በሰጠኝ ስጋ ጉልበት ነው። ብጾም እንኳን እንደው በምን ላስደስት አምላኬ ወይ? ያንተ ሁሉም ያንተ ነው፣ ካንተ የተቀበልኩት ነው። እንደው በምን ላስደስት? በምን ላስደስትክ? ብዘምር አንተ በሰጠኝ አንደበት ነው። ጸሎት ባረክ አንተ በሰጠኝ አንደበት ነው። ጌታ ሆይ በምን ላስደስትክ? ምንድነው የኔ የሆነው ነገር? ይሄን ነገር እኮ ሳጥናኤል አንድ ቀን ተገርሞ እንዲህ ብሎ ተናግሯል እኮ ወደ አምላኩ ለመድኃኒዓለም እኮ እንዲህ ብሎ መልሷል። ሳጥናኤል ለማ ለክርስቶስ መቼ መሰላችሁ? መቼ አትሉኝም? እስቲ ንገሩኝ፣ ከናንተ ልስማ። መቼ ይመስላችኋል እንደዚህ አይነት ጸሎት ያቀረበው? መቼ ይመስላችኋል? አንድ ቀን እንዲህ ብሎ ተናግሯል እኮ ለክርስቶስ። መቼ ነው? በመስቀል ላይ ሆኖ ቃላት ያሰማልኝ ጌታ። በመስቀል ላይ ሆኖ እንዲህ አይነት ጸሎት እኮ አቅርቧል ሳጥናኤል። ሩቅ በሲ መስሎት ነበር እኮ፣ ተራ ሰው መስሎት ነበር። ምን እያለ ሲጸልይ አምላኬ አምላኬ ስለምን ተውከኝ ሲል፣ ወይ ይሄ ተራ ሰው አይደለ እንዴ? ምን እኔ ታምር ሲያደርግ እየደነገጥኩኝ፣ እኔ ታምር ሲያደርግ ሙት ያስነሳ 5000 ሲያጠግብ እንደዛ አይነት ድንቅ ታላላቅ ታምር ሲሰራ አምላክ እየመሰለኝ ፈራ ተባስል፣ ለካ እንዲህ አይነት ደካማ ነው ማለት ጀመረ። ለካ ረዳት የሚሻ ተራ ፍጡር ነው አለ። ከዛ በኋላ አውሆ እንደዛ ከሆነማ ለምን እጄ ነፍሱን አልቆራኛትም፣ ነፍሱን ከስጋው ለይቼ ለምን አልቆራኛትም ብሎ አሰበ። እንደዚህ ብሎ ማሰብ ጀመረ። አምላኬ አምላኬ ስለምትወቀኝ፣ አንድም እኮ አምላኬ አምላኬ ስለምትወቀኝ አሉ ለአቅርቦተ ሰይጣን ይላሉ ሊቃውንት አባቶቻችን። እውነት ነው። ለአቅርቦተ ሰይጣን፣ ሰይጣንን አቅርቦ ለማሰር ይሸሽ ነበር እኮ ሰይጣን። የክርስቶስን ታምር እያየ አንድም ክርስቶስ ምንም አይነት በደል አልበደለም፣ ሰው ሆኖ ኃጢአት የሚባል ነገር አልተገኘበትም። ማን ነው ይሄ ይል ነበረ እንዴ? ምንም አይነት ኃጢአት አላገኘውበት ይል ነበር። ከሰዎች የኃጢአት ፍርፋሪ ይለቅማላ። ምክንያቱም የሰይጣን ገመዱ ማሰሪያው ኃጢአት ነው እና ክርስቶስ ላይ ምንም እንከን አላገኘበትም። ማን ነው የኃጢአት አይሰራም እንዴ ይል ነበር። ኃጢአት አይሰራም እንዴ? ደግሞ እኮ ምን አይነት ታምር ነው የሚሰራው? እሱ እንደሚያደርገው እኮ ነቢያት አላደረጉም። አዎ ማንም ነብይ አላደረገም። በደረቅ ግንባር ላይ አይን የሰራ ማን ነው? ማን ነው በደረቅ ግንባር አይን የሰራው? እንትን የሰራው ማንም የሰራው የለም። ደግሞ እኮ ሌሎች ነቢያት የሆነ ታምር ቢያደርጉ ከፈጣሪ ጸልየው ነው፣ ተማጽነው ጸሎት አድርገው ነው። ጌታ ግን ምንም አይነት ጸሎት አያደርግም። በቃሉ ብቻ ነው። አንተ ተነስ፣ ሙታን እንኳን ሲያነሳ ተነስ ይለዋል። ለምጸኛን ሲያነሳ እወዳለሁ ንጻ። በቃሉ ብቻ ነው ታምር የሚያደርገው። እወዳለሁ፣ አዎ ንጻ።
አንድ ለምጻዊ መጣና በመድኃኒዓለም እግር ፊት ተንበረከከና ጌታ ሆይ እንደምታይ ለምጽ አንድዶኛል፣ ይሄው ሙሉ በሙሉ ለምጽ ወሮኛል እና አምላክ ሆይ እንደው አንተ ተፈወስ ካልከኝ እኮ እፈወሳለሁ፣ ብትወድስ ልታነጻኝ ትችላለህ ሲለው አዘነለትና አዎ ወዳለሁ ንጻ ሲለው ወዲያው ይሄ ቃል ከመድኃኒዓለም አፍ ሲወጣ ነጻ ሰውየው። በቃሉ ብቻ ነው ተአምር የሚያደርገው። ሁሉም ነገር ይታዘዝለታል፣ ማዕበሉ ሁሉ ይታዘዝለታል። ይገርማቸዋል። እነ ጴጥሮስ ጌታ ሆይ ጠፋን፣ ድረስልን፣ ወዮልን ሲሉ እንዴ እናንተ መድኃኒታችሁን አስቀምጣችሁ ጠፋን ትላላችሁ? ፈጣሪያችሁን በመካከላችሁ እኔ ያለው ምን ነው የኔ ያክል ለምን ተፈራላችሁ? እኔ ከናንተ ጋር ሆኜ የሚሳነኝ ነገር አለ? ሁሉን ነገር እያደረኩ እያሳየኋችሁ አይደል እንዴ? እንዴት የኔ ያክል ተፈራላችሁ? እኔን አስቀምጣችሁ አለ። ከዛ ተነሳና ማዕበሉን ጸጥ በላለው። ወዲያው ማዕበሉ የመድኃኒዓለምን ተግሳጽ ሲሰማ ቆመ። ደነገጡ እነ ጴጥሮስ እነ ቅዱስ ዮሐንስ ደነገጡ። እንዴ ከኛ ጋር አብሮ ያለው ይሄ ማን ነው? ማዕበል የሚታዘዝለት ማን ነው ይሄ? ባህሩን በአንድ ቃል ጸጥ በል ሲለው ጸጥ የሚልለት ይሄ ማን ነው አለ። ሁሉም ተነጋገሩ። በሰው ስጋ የሚመላለስ በማከላችን የሚነጋገር ማን ነው ይሄ? ፈሩ፣ ደነገጡ፣ ሰገዱለት፣ አምላክነቱን ተረዱ። እና ተመልከቱ እና ይሄን ታዲያ ሐዋርያቱ ሲደነቁ በክርስቶስ ሥራ ሐዋርያት ብቻ አይደለም የሚደነቁት፣ አብሮ ሳጥናኤልም ያይ ነበረ፣ ይደነግጥ ነበረ። ማን ነው ይሄ እያለ እሱም ይጠይቅ ነበረ። ማን ነው ይሄ? በአይሁዳውያን እኮ እያደረ ምልክት አሳየኝ የሚለው ማን ይመስላችኋል? ማን ነው የሚለው? እንደዛ ምልክት አሳየኝ ይሉት ነበር እኮ። እንዲህ አይነት ጥያቄ የሚያቀርበው ማን ይመስላችኋል? ራሱ እኮ ነው፣ ሰይጣን እኮ ነው። ማን ነው እንዲህ አይነት ጥያቄ የሚጠይቀው? በፋሪሳውያን እያደረ ጥያቄ የሚያቀርብለት ለክርስቶስ ሰይጣን ነው፣ ሌላ ማንም አይደለም። በገዳመ ቆሮንቶስ ድንጋዩን ዳቦ አድርግ እያለ የሚፈትነው ማን ይመስላችኋል? ራሱ ሰይጣን እኮ ነው። ከዛ መጨረሻ ላይ በቃ በዕለተ መስቀል አምላኬ ስለምን ተውከኝ? ይሄማ ሰው ነው አለ። ለካ እርዳታ የሚጠይቅ ሰው ነው አለ። ከዛ በኋላ 1-2 ራመድ ሲል ወዲያው 4ቱን ነፋሳት አዘዛቸው መድኃኒዓለም። በ4ቱ ማዕዘን ዲያብሎስ ተወጠረ፣ በእሳት ዛንጅር ታሰረ፣ ላብ አላበው፣ ተጨነቀ። ወይኔ ለካ አምላኬን ነው የተዳፈርኩት አለ። ወይኔ ለካ ሰማይና ምድርን በእጁ ያዘውን ነው የተዳፈርኩት አለ። ከማን ጋር ነው እየተነጋገርኩ ያለሁት? እንደውም መቅደል ወንጌል አንድምታ ላይ በደንብ ነው የሚተነትነው። ማቴዎስ ወንጌል መግቢያ ላይ አንድምታውን አንብቡት። ከምድር እንደ ትቢያ እንደ ጭስ ብን አድርጎ ያጠፋኝ ይሆን እያለ ሁሉ ይጨነቅ ነበር። ካለመኖር ወደ መኖር አምጥቶ ፈጥሮኛል፣ አሁን ደግሞ ከመኖር ወደ አለመኖር ያጠፋኝ ይሆንን እያለ ይሰጋ ነበር። ምን ልሆን ነው እያለ ይጨነቅ ነበር። ከዛ በኋላ በልቡ የትህትናን ነገር መናገር ጀመረ። ተመልከቱ፣ በልቡ የትህትናን ነገር ምን አለ መሰላችሁ? ወየውልኝ ለኔ በጲላጦስ ፊት ለደቂቃ እንኳን ላቆምኩት፣ እንደው ለዚህ እንትኑ ላሳየው የትህትና ተግባር ሰማይና ምድር የኔ ቢሆን ኖሮ እሱን ሁሉ ብሰጠው አይበቃውም ማለት። የትህትና ነገር ማሰብ ጀመረ። ተመልከቱ፣ ሰማይና ምድር የኔ ሆኖ ብሰጠው ይሄ ሁሉ ካሳ አድርጌ ብሰጠው እውነት አይበቃውም ማለት። ምክንያቱም ላደረገው ትህትና፣ ላሳየው ትህትና። እውነት እኮ ነው ወንድሞች፣ መድኃኒዓለም ያሳየው ትህትና እኮ እጹብ ነው የሚለው የሚያሰኘው። እጹብ ድንቅ ያሰኛል። ለዛ እኮ ድርሳነ ማየው ላይ አላነበባችሁ? መጨረሻ ላይ ድርሳነ ማየው ላይ ስታነቡ አምላኬ ወይ ትህትና ከአቅም በላይ ነው እያለ ሁሉ ይናገራል። መድኃኒዓለም ያሳየው ትህትና በፈጠረው ፍጥረት እጅግ ተሰቃየ። ራሱ በፈጠረው ፍጥረት አይገርምም? በፈጠረው ፍጥረት እጅግ ተሰቃይቶ የሚል መዝሙር አለ። የዘማሪ ኪነ ጥበብ ነፍሳትን አወጣ ከሲኦል ጎትቶ የሚል መዝሙር አለች። እና አስቡት፣ ያንን ያክል ዋጋ ከፈለ።
የሚደንቅ ትህትና። እግዚአብሔር ዓለምን ፈጥሮ ዓለምን ከፈጠረው ጥበቡ ይልቅ ዓለምን ሞቶ ያዳነው ጥበቡ ይበልጣል ይባላል። እውነት ነው። ዓለምን ሞቶ ያዳነበት ጥበብ እጅግ በጣም ረቂቅ ነው፣ ከአእምሮ በላይ ነው። በደካማ ስጋ ተዋህዶ በደካማ ስጋ ዲያብሎስን እንድነሳው እንደ አምላክነቴ ላሸንፈው እንድንልሳው እኮ አላለም። እንደ አምላክነቴ ዓለምን ላድነው አዳምን ከሲኦል ላወጣ አላለም እኮ። በደካማ ስጋ ተዋህዶ ዲያብሎስን አሸነፈ። በደካማ ስጋ ተዋህዶ አዳምን ነፃ ወጣ። ይህ ትህትና ዲያብሎስን በጣም አስደነቀው። ስለዚህ ትህትናው ሰማይና ምድር የኔ ቢሆኑ እሱን በሰጠው ራሱ ለዚህ ካሳ አይበቃውም ማለት። ሌላ ፍጥረት እሱ ያልፈጠረው ሌላ ፍጥረት የኔ ፍጥረት የሆነ ሌላ ፍጥረት ቢሆን እሱን እንኳን በሰጠው ይሄ አይበቃውም ማለት። ይሄን ትህትናውን አይቶ እኮ ነው እግዚአብሔር አምላክ በአራቱም ነፋሳት ተወጥሮ ሲሰቃይ ዲያብሎስ ያላላለት እኮ። ለዛ ነው አላላለት ይላል መቅደም አንድምታ ላይ። ይሄን የትህትና ሐሳቡን ተመልክቶ እግዚአብሔር አላላለት። ከዛ በኋላ በቃ ሰይጣን እየሰገደ እየወደቀ እየተነሳ ይቅርታ መለመን ጀመረ። ይቅርታ መለመን ማለት እንደዚህ አይነት እንትን በጸሐፍት ፈሪሳውያን በአይሁዳውያን እያደረ መከራ ስለማምጣቱ በሱ ላይ ምን ላድርግልህ ለዚህ ውለታክ ማለት ጀመረ። ለዚህ ትህትናክ ምን ላድርግ? በቃ ራሱ እኮ ነው ወዶ ፈቅዶ በቃ እስከዛሬ ድረስ የሰበሰብኳቸውን ነፍሳት በሙሉ ውሰድ ከኔ አለ። አይበቃህም ግን ውሰድ ከኔ። ከአዳም ጀምሮ የሰሩትን ኃጢአት እየተከታተልኩ ምክንያት እያደረግኩ የሰበሰብኳቸውን ነፍሳት በሙሉ በቃ ውሰዳቸው ብሎ በፈቃዱ ካሳ አድርጎ ሰጠ። ለዛም ነው በፈቃዱ ካሳ አድርጎ እንዲሰጠውም ስለፈለገ ነው። አስቡት እና ተመልከቱ። ዞሮ ዞሮ ምን ለማለት ፈልጌ መሰላችሁ? እቺን የትህትና አነጋገር ዲያብሎስም ተናግሯት ነበረ። የአምላክን ድንቅ ትህትናውን ተመልክቶ ልላችሁ ፈልጌ ነው። ስለሰራሁት በአንተ ላይ ስላመጣሁት ክፋት ካሳ ይሄው የአዳምን ዘር በሙሉ ከኔ ውሰድ ብሎ ማለት ነው። እና ምን ለማለት ፈልጌ መሰላችሁ? ጸሎታችን ልክ እንደዚሁ ያማረ የሰመረ መሆን አለበት። ያማረ የሰመረ። በአጭሩ ምንም ነገር ስትጠይቁት ወንድሞች እንደማይገባችሁ አድርጋችሁ እያሰባችሁ ጸልዩ። የሆነ ነገር ልትጠይቁ ትችላላችሁ እንበልና የሆነ ሀብት ስጠኝ ወይም ሌላ ነገር ስጠኝ ልትሉ ትችላላችሁ። የሆነ ችግር ውስጥ ሆናችሁ የእግዚአብሔርን እርዳታ እየጠየቃችሁ ሊሆን ይችላል። የሆነ አንድ ችግር ውስጥ ገብታችኋል እንበል። ብቻ ከዛ ችግር ሊያወጣችሁ የሚችለው ብቸኛው ፈጣሪ ነው እንበል። የዚህን ሰዓት ስትጸልዩ ጌታ ሆይ አድነኝ ስትሉት ልታድነኝ የሚገባኝ ሰው አይደለም እያላችሁ ሰምታችሁ አይደል? ምን እያላችሁ አልኳችሁ? ልታድነኝ የሚገባኝ ሰው አይደለም። በትክክል አዎ፣ ልታድነኝ የሚገባኝ ሰው አይደለሁም ምክንያቱም ኃጢአተኛ ነኝና። ያንተ እርዳታ የሚገባኝ ሰው አይደለሁም ምክንያቱም እስከዛሬ ድረስ በህይወት ዘመኔ ከሰራው ብዙ ኃጢአት እየሰራው አንተ ካደረክልኝ አንተ ከሰራህልኝ ነገር አንፃር እኔ ያደረኩት ከበደልኩት በደል ምንም የሚገባኝ ነገር የለምና ጌታ ሆይ፣ ነገር ግን የፈጠርከኝ አንተ ነህ። እኔ የእጅ ስራ ነኝ። የማይምር ጌታ የማይበድል ባሪያ የለም። ልክ እንደ አባ ማን ነበረ ለ40 ዓመት ኃጢአት የሚባል ነገር እየፈጸመ የአንዲት ሴትን ሆዷን ቀዶ ጽንሱን ተመልክቶ ደንግጦ ወደ በረሃ የገባው ማን ነበረ? ታውቁታላችሁ? ከዚህ በፊት እኮ ስንክሳሩን ሰምተናል አይደለም? ማን ነበረ? አባ ማን ነበር የሚባለው? በጎችን ጥሎ ወደ በረሃ የገባው አባት። በዛውም እንድታስታውሱ ስለፈለኩ ነው የምጠይቃችሁ በመሃል ማን ነበረ? አባ እብሎይ ቃሎት ያሰማለን። አባ እብሎይ ይባላል። እንደዚህ እያለ ነበረ ሲጸልይ ነበረው። በጣም ደንግጦ የእናቲቱን ሆዷን ሲቀድ በጣም ተሰማው። የሰራው ኃጢአት እጅግ አስጸያፊ እንደሆነ የሚዘገንን ኃጢአት እንደሆነ ተረዳና በጎቹን እዛው ደን ውስጥ ጥሎ ነው ጌታ ሆይ ማረኝ እያለ እየጮኸ ወደ በረሃ የገባው።
ተጸጽቶ ማለት ነው። እኛ ስለዚህ ወንድሞቼ እኛ መጸለይ ያለብን የማይገባን አድርገን ነው ማሰብ ያለብን እንጂ እንደሚገባን አድርገን እያሰብን መጸለይ የለብን። ምንም ነገር እንዲህ ከሆነ ነው ጸሎታችን የሚሰምረው። ትህትና የተሞላበት ጸሎት ነው መሆን ያለበት። ጌታ ሆይ በአንተ ፊት እኮ የሚቆሙት ኪሩቤልና ሱራፌል ነው። እንዴት እኔ ኃጢአተኛው በአንተ ፊት ልቆም እችላለሁ እያለ እንዴት እኔ ወራዳው፣ እኔ ኃጢአተኛው፣ ቆሻሻው እንዴት በፊት እንዴትስ ቀና ብዬ ላይ እችላለሁ? አምላኬ ሆይ ማረኝ እያለን ልንጸልይ ይገባል ማለት ነው። እና አንድ የምንማረው ትምህርት ይሄንን ነው። ከዛ ይሄ ቅዱስ ማን ነው? ወደ ዋና ሐሳቤ ስመጣላችሁ የሮሜ ከተማ ንጉስ፣ የሮም ሀገር ንጉስ ቴዎዶሲዮስ ልጆችን የሚያስተምርልኝ ማን ነው እያለ መፈለግ ጀመረ። ወደ ስንክሳሩ ወስዳችሁ ነው ልጆችን ማን ነው የሚያስተምርልኝ ያለ ማሰብ ጀመረ። ምክንያቱም ልጆቹን የሚያስተምራቸው ልጆቹ ነገ ሀገር ተረካቢ ስለሆኑ የግድ አዋቂ መሆን አለባቸው። እና ወደ ዋና ሐሳቤ ስመጣላችሁ ጠቢቡ ሰለሞን፣ ስለ ጠቢቡ ሰለሞን አንስቼላችሁ ነበረ ቅድም። የጠቢቡ ሰለሞን ልመና በጣም ትህትና የተሞላበት ስለሆነ መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ ስላለ ከትህትና አንጻር ጥበብን ሲጠይቀው እግዚአብሔር አምላክ በጠቢቡ ሰለሞን ጸሎት ተደነቀና ሌሎች ያልጠየቁኝን አንተ ጠየከኝ፣ ስለዚህ ከጸሎት የተነሳ ያልጠየከኝን በሙሉ ሰጥቻለሁ። ጥበብን በተመለከተ እንዳንተ አይነት ጥበበኛ በዓለም እንዳይነሳ አድርጌ ትልቅ ጥበብን ሰጣለሁ ብሎ ጥበብ ሰጠው። የጠቢቡ ሰለሞን በነገራችን ላይ ጥበብ እጅግ በጣም የሚገርም ጥበብ ነው። መጽሐፈ ምሳሌ የተጻፈው በማን ነው ካላችሁኝ በጠቢቡ ሰለሞን እኮ ነው። መጽሐፈ መክብብ፣ መጽሐፈ ጥበብ፣ እነኚህ መጽሐፍቶች የተጻፉት በጠቢቡ ሰለሞን ናቸው። መኃልየ ዘሰለሞን ከመዝሙራት ሁሉ የሚበልጥ የሰለሞን መዝሙር የተባለው ይሄ ሁሉ ጸሎት ማን ነው? ይሄ ሁሉ መጽሐፍ የተጻፈው በጠቢቡ ሰለሞን ነውና እጅግ በጣም ጥበበኛ ነው። ይሄን ጥበብ ሰጠው ቸሩ መድኃኒዓለም ለማ ለጠቢቡ ሰለሞን። ከዛ እድሜም ሁሉ ሰጠው፣ 40 ዓመት ሁሉ በዙፋኑ ላይ ተቀምጧል። ሀብትም እንደ ጠቢቡ ሰለሞን ሀብታም የለም። ወርቁ ብሩ የሚረገጥ ነበረ በዛ ሰዓት። እና ተመልከቱ፣ እኛ ጸሎታችን ትህትና የተሞላበት ጸሎት ከሆነ እኛ የጠየቅነውን ብቻ አይደለም ፈጣሪ የሚሰጠን፣ ያልጠየቅነውንም ጭምር ይሰጠናል። የጠየቅሽውን ብቻ ሳይሆን ያልጠየቅሽውን። ምክንያቱም ጸሎትሽ ትህትና የተሞላበት ከሆነ፣ ጸሎትህ ትህትና የተሞላበት ከሆነ። ግን በሚያሳዝን ሁኔታ ልጁ የጠቢቡ ሰለሞን ልጁ በጣም የሆነ በቃ በእውቀት ያደገ አይደለም፣ የሆነ ቅምጥል ነገር ነው። ከእኩዮቹ ጋር ነው ጊዜው የሚያሳልፈው። ከዛ ጠቢቡ ሰለሞን ካረፈ በኋላ ልጁ ነገሰ። ልጁ ከነገሰ በኋላ እንዳለ የእስራኤላውያን በሙሉ ተሰበሰቡና እባክህን ጠቢቡ ሰለሞን ቀንበር አክብዶብን ነበረ፣ ግብር በጣም አክብዶብን ነበረ፣ መክፈል የማንችለውን ሁሉ ግብር ጥሎብን ነበረ። እባክህን አንተ ጠቢቡ ሰለሞን የጣለብን ግብር ቀንስልንና በቃ በህይወት ዘመን እንገዛልህ አሉት። ቆይ እስቲ ብሎ ጊዜ ሰጣቸው፣ ልማከርበት አለ። ከዛ ማማከር ጀመረ። ሲያማክር እኩዮቹን ያማክራል፣ አዛውንቶቹንም አማከረ። አዛውንቶቹን ሲያማክር እውነት ነው ጠቢቡ ሰለሞን ቀንበር አክብዶባቸዋል፣ አንተ ደግሞ ይሄ ህዝብ እስከ ወዶና ፈቅዶ እንዲገዛልህ እባክህ ግብሩን አቅልልለት አሉት። አዛውንቶች ሽማግሌዎቹ ሲያማክራቸው፣ ወጣቶቹ ደግሞ ግብር እንዳትቀንስ አሉት። ይህን ህዝብ መግዛት ያለብህ ቀጥቅጣ ረግጠ ነው አሉት። ምን አድርገ? ሰምታችሁኛል አይደል? በትክክል ደብድበህ ቀጥቅጣ ረግጠ ነው መግዛት ያለብህ። ህዝቡን አታጨማልቀው አሉት። ህዝቡን አታጨማልቀው፣ እንደውም ስትንከባከበው አንተ ላይ ነገ መፈንቅለ መንግስት ያነሳብሃል። ስለዚህ ህዝቡን ማባበል አያስፈልግም፣ ረግጠ ደብድበ ግዛቸው አሉት። እሺ ብሎ እንደውም ከአዛውንቱ ምክር ይልቅ የወጣቶቹ ምክር ደስ አሰኘውና ህዝበ እስራኤል እንዳለ ሰበሰብና እናንተ ስሙ እስራኤላውያን በሙሉ አባቴ እንደውም የሆነ ተረት ሁሉ ሲተረትባቸው ነበር። አባቴ ባለንጋ ነው በምን ሲገርፋቸው ነበር፣ እኔ ግን በእሾህ ገርፋቸዋለሁ አላቸው። በእሾህ ነው የምገርፋቸው። እቺ ጣቴ ከአባቴ ወገብ ተወፍራለች አይነት ተረት ሁሉ እየተረተባቸው ነበር። የዚህ ሰዓት በጣም ተናደዱበት።
ዳዊት ቤትን ተመልከታሉትና በቃ በኋላ መንግስት መከፋፈል ጀመረ። 11ዱ ነገደ እስራኤል ማነው 10ሩ ነገደ እስራኤል በሙሉ ከሰለሞን ልጅ መንግስትነታቸው አነሱ። 2 ነገድ ብቻ ነው የቢንያም ነገድና የይሁዳ ነገድ ነው ለዳዊት ለሰለሞን ልጅ የተገዙለት። እና አስቡት የሆነ በአጭሩ ጠቢብ አይደለም ልላችሁ ፈልጌ ነው። አስተዋይ አይደለም። ይሄ ምንድነው? ከእውቀት ማነስ የተነሳ ነው። ቅድም ያልኳችሁን እንዳትረሱ። ትንሽ መሪ ትልቅ ሀገር ምን ያደርጋል? ትንሽ ሲያደርግ ያፈርሳል። ትልቅ መሪ ደግሞ ትንሽ ሀገርን ትልቅ ያደርጋል። እና ከዛ አንፃር ነው። እና ወደ ስንክሳሩ ወስዳችሁ ንጉስ ቴዎዶሲዮስ ይሄን ስላሰበ ነው ወይኔ ልጆቼ ነገ እኮ ሀገር ተረካቢ ናቸው፣ እኔ ካረፍኩ በኋላ እኮ እነሱ ናቸው ሮምን የሚያስተዳድሩት። ሮም ደግሞ ኃያል መንግስት ናት፣ እንደ ዓለም የተፈራች ናት። ስለዚህ እነኚህ ልጆች ካልተማሩ ነገ ሀገርን ያጠፋሉ አለና ማን ነው የሚያስተምርልኝ ብሎ ሲያስብ አርሳኒ ተገኘ። አርሳኒዎስ ደግሞ እጅግ በጣም ጠቢብ ነው። ከዛ ለነሱ ሰጣቸው፣ ለሱ ሰጣቸው ልጆቹ ማለት ነው አርሳኒዎስና አርቃዲዮስን። ከዛ አርሳኒዎስ ደግሞ ሲያስተምራቸው እየገረፈ ነው የሚያስተምራቸው፣ እየደበደበ የሆነ ጥፋት ሲያጠፉ አይምራቸውም፣ በደንብ አድርጎ ይቀጣቸዋል። መጽሐፈ ምሳሌ ላይ እንደሚል ልጅን ከመቅጣት ቸል አትበል ይላል። በበትር ብትመታው አይሞትም ይላል እኮ መጽሐፈ ምሳሌ ላይ። መጽሐፈ ምሳሌ ምዕራፍ 14 ላይ አካባቢ ላይ አለ ልጅን ከመቅጣት ቸል አትበል፣ በበትር ብትመታው አይሞትምና። ልጁን የሚቀጣ ሰው ይወደዋል። ልጁን በበትር ከመቅጣት ቸለል የሚል ሰው ልጁን ይጠላል። ልጁን የሚወድ ግን ተክቶ ይገስጸዋል የሚል ቃል አለ መጽሐፈ ምሳሌ ላይ። አርሳኒ ይህን አስቦ ልጆቹን ይደበድባቸዋል፣ ይቀጠቅጣቸዋል። እየቀጠቀጠ ነው የሚያስተምራቸው። ግን ዞሮ ዞሮ ለነሱ አስቦ ነው እንጂ እነሱን ሊጎዳ ፈልጎ አይደለም። ጠቅሟቸዋል። ደግሞ መደብደቡ፣ መግረፉ፣ እየገረፈ ማስተማሩ ጠቅሟቸዋል ለነሱ። ሁለቱ ነገስታት ማናቸው? አኖሬዎስና አርቃዲዮስ። አርቃዲዮስ በቁስጥንጥንያ የተሾመ ነው። አኖሬዎስ ደግሞ በሮሜ ከተማ የተሾመ ታላቅ ንጉስ ነው። አኖሬዎስ ታውቁታላችሁ አይደል? ይህን ጻድቅ ታውቁታላችሁ። እጅግ በጣም ንጉስ ሆኖ ግን የብሕትውናን ስራ የሚሰራ ታላቅ መስተጋድል ነው አኖሬዎስ ማለት። የማን ልጅ ነው? የንጉስ ቴዎዶሲዮስ ቢሆንም ማነው አስተማሪው? አርሳኒዎስ ነው። አያችሁ አይደል? በሚገባ እየቀጣ ስላስተማረ ኃይለኛ ጻድቅ ለመሆን የበቃው። አርቃዲዮስ ደግሞ ድክመት አለበት። እርሱም ጥሩ ነው ግን ድክመት አለበት። ምንድነው ካላችሁኝ የሆነ በቃ በሚስቱ የሚታለል ነው። ምን ነበር ያደረገው? ትላንትና ተማምረን እኮ ነበር። አርቃዲዮስ ምን ነበር? አንድ ጥፋት አጥፍቷል የሚስቱን ቃል ሰምቶ። አዎ ቅዱስ ዮሐንስ አፈወርቅ እንዲሰደድ እንዲጋዝ አድርጓል። ሚስቱ አታለለችው። አያችሁ አይደል? የሆነ በቃ ለቃለ እግዚአብሔር ከመታዘዝ ይልቅ የሆነ በቃ ሚስቱን በጣም እጅግ ከመውደዱ የተነሳ የሷን የሆነ ዓላማ ለመፈጸም ፈልጎ እግዚአብሔር የሚያሳዝን ነገር ሰርቷል። አኖሬዎስም ገስጾታል። እንዴት እንዲያደረክ ብሎ ታላቅ ወንድም እንደሆነ አርቃዲዮስን ገስጾታል። መልሰው ዮሐንስ አፈወርቅን ብሎት ፈርቶ ሁሉ መልሷል አርቃዲዮስ። እና እንዲህ አይነት ክፍተት አለበት። ግን ክፍተት ቢኖርበትም ቅዱስ ዮሐንስ አፈወርቅን አይወደውም ማለት አይደለም፣ ይወደዋል። እንደውም አንድ ጥያቄ ጠይቆት ነበር አይደል? መጽሐፍ ቅዱስም ያነባል። ቅዱስ ዮሐንስ አፈወርቅን የሆነ ጥያቄ ጠይቆት ነበር። የበኩር ልጇን እስከምትወልድ አላወቃትም የሚለው ቃል አብራሩልኝ ያለው እኮ አርቃዲዮስ ነው፣ ንጉስ አርቃዲዮስ። ዞሮ ዞሮ ግን ደካማ ነው። ከአኖሬዎስ የተነሳ ይህን ያክል ጥሩ አይደለም ልላችሁ ፈልጌ ነው። አኖሬዎስ ግን እጅግ በጣም የሚገርም ጻድቅ ነው። ከአባ ዳንኤል ጋር የሚተካከል ቅድስናን ስራ የሚሰራ ታላቅ ንጉስ ነው አኖሬዎስ። የሚገርም ጻድቅ ንጉስ ነው። እና ዞሮ ዞሮ የነኚህ የሁለቱም አስተማሪ ማን ነው ካላችሁኝ ይሄ አርሳኒ ነው። ዛሬ በዓሉ ግንቦት 13 ቀን የሚከበረው ታላቁ ቅዱስ አርሳኒዎስ ይባላል። እና ሁለቱ ልጆቹ ነገስታት ሲሆኑ አርሳኒ በጣም ፈራ። መጨረሻ ላይ ወይኔ እነኚህ ልጆች በልጅነታቸው እኮ እየቀጠቀጥኳቸው ነው ያስተማርኳቸው አለ። እየቀጠቀጥኳቸው ነው፣ አሁን ያንን አስበው ይበቀሉኝ ሆነ ብሎ መፍራት ጀመረ። አንድ ነገር አልተማራችሁም ወንድሞች? ከዚህ እኔ ተማርኩኝ። ምን? እስቲ ምንድነው የተማራችሁት? መፍራት ጀመረ። አኖሬዎስና አርቃዲዮስ በኋላ ይቀጠቅጡኝ ይሆን እንዴ?
በልጅነት እየገረፍኩ ማስተማሪን አስበው ያለ በቃ ይበቀሉኝ ይሆን ድንገት አስጠርተው አንገቴን በሰፊ ያስቆርጡት ይሆን ያለ መፍራት ጀመረ። አንድ ነገር አልተማራችሁ። ሰው የሚዘራውን ነው የሚያጭደው። ስራው ነው ያጣም። ትክክል። አያችሁ አይደል? አሁን ዛሬ በነፃነት ኃጢአት እየሰራክ ሊሆን ይችላል እህቴ። ዛሬ በነፃነት ያለ ምንም ከልካይና ገላጋይ ነፃ ፈቃድ አለሽ። ሁላችንም ነፃ ፈቃድ እኮ አለን ኃጢአት ለመስራት። ዛሬ ኃጢአት ብትሰራም ወዲያው ፍርድ አታገኝም። ጽድቅ ብትሰራም ወዲያው የጽድቅን ዋጋ አታገኝም። በኋላ ነው የምታገኘው። ኃጢአት ስትሰራ ዝም፣ ጽድቅ ስትሰራ ዝም፣ ግን በኋላ ዋጋን ታገኛለህ። ጽድቅ ስራ ሰርተህ ከሆንክ ወደ አምላክህ ሲወስዱክ ደስ እያለክ ነው የምትሄደው። መንገደ ሰማይ እስቲ አንብቡት። የጻድቅ ሰው ነፍስ እኮ ከስጋዋ ስትለይ ወደ አምላኳ ሲወስዷት በጣም እየተደሰተች ነው የምትሄደው። እንደውም የገሃነም እሳትን ስታይ እንደውም ክንፍ ተሰጥቷት ሁሉ ትሻገራለች። የኃጢአተኛ ነፍስ ግን ወይኔ ስታሳዝን፣ አንዴ እሳት ውስጥ እየገባች አንዴ ገደል ውስጥ እየገባች ነው። እባካችሁ እንዴት ብዬ ልሻገር እያለች ስትሄድ ሁሉ ወይኔ አሁን አምላኬ ምን ብሎ ይፈርድብኝ ይሆን እያለች ነው የምትሄደው። አሁን በህይወት ዘመኔ ስዘሙት ነው የኖርኩት፣ በህይወት ዘመኔ ስሰርቅ ነው የኖርኩት፣ በህይወት ዘመኔ ስዋሽ ነው የኖርኩት፣ አምላኬ ምን ብሎ ይፈርድብኝ ይሆን እያለች እየተጨነቀች ነው የምትሄደው። እና አስቡት እህት ወንድሞች፣ አሁን የምትሰራው ስራ አሁን በቃ ኃጢአትን እያጣጣምክ ነው የምትሰራው። አሁን ኃጢአት በጣም ትጣፍጣለች ስትሰራት፣ በኋላ ግን እንዴት እንደምትመርክ ኃጢአቱን ባያት ጊዜ ይጠላታል እኮ ይላል ራእየ ማርያም ላይ መንገደ ሰማይ ላይ። የኃጥእ ሰው ነፍስ ከስጋዋ ስትለይ ኃጢአቱ በሙሉ በፊት ለፊቱ ትታየዋለች። 3 መላእክተ ጽልመት እኮ ይመጣሉ ወደሷ። አንደኛው ከአይምሮዋ ላይ ይቀመጣል፣ አንደኛው ከልቧ ላይ፣ አንደኛው ደግሞ ከእግሯ ላይ አይደለ? እንደዛ ነው አይደል? ያነበባችሁት ካስታወሳችሁት ከአይምሮዋ ላይ ያለው ኃጢአቷን ሁሉ ይጽፍባታል እና ያሰቃያታል ልላችሁ ፈልጌ ነው። ያኔ ታዲያ እንዴት እንደምትጠላ ኃጢአትን በፊት ስታየው ወይኔ ትላለህ። በቃ ደግሞ እኮ ማባራ ጸጸት ነው። ደግሞ እኮ እረፍት የሌለው ጸጸት ነው። ደግሞ እኮ ማይጠቅም ጸጸት ነው። ጸጸት አንዳንድ ጸጸት ይጠቅማል። ምክንያቱም በምድር ላይ ስትኖር ስተትን እንዳትደግሞ ይጠቅማል፣ ያርማል ልፈልግ ነው። ሁለተኛ ያን ስተት በኋላ ግን ኃጢአትን ሰርተ ነፍስ ከስጋስት ላይ ወይኔ ለዚህ ነው በቃ እንደዛ ስሮጥ የነበርኩት ትላለህ። ለዚህ ነበር እንደዛ በዝሙት ስደሰት የነበርኩት። ለዚህ ነበር ለካ እንደዛ በስርቆት ስደሰት በሐሜት ስደሰት የነበርኩት። ወይኔ ይላል። ምን ነው በቃ አንዴ ምን ነው ወደ ምድር በተመለስኩኝ ትላለህ። አምላኬ ምን ነው ይሄ ልጅ አላወቀም ብሎ አንዴ በመለሰኝ ይዋል ይደርሳል። በቃ ራሴ ለንሳ ነበር ማዘጋጀው፣ በንሳ ህይወት ምን ነው በተመላለስኩ ትላለህ። ወይኔ ለካ ለዚህ ነው በቃ ያ ሁሉ ሩጫ እንደ ህልም ነበር ትላለህ። ያ ሁሉ ህልም ነበር ማለት ነው። ሚስት አግብተህ ትዳር ይዘህ ከሆንክም የሆነ ንብረት ስታሳድድ ገንዘብ ፍለጋ ሰጥሮት ከነበርክም ወይኔ ለካ ለዚህ ነው በቃ ጥየው ለመመጣ ነገር ነው ይሄ ሁሉ ስሮጥ የነበርኩት ትላለህ። ታሞ ከመማቀቅ ይባላል። እስቲ ንገሩኝ፣ ታሞ ከመማቀቅ አስቀድሞ ምን ማለት ነው? መጠንቀቅ። እና አስቡት ወንድሞች፣ ይሄ እኮ እቺ ጊዜያችን ምን አይነት ውድ ጊዜ እንደሆነች እኮ ማን በነገረን። እኛ እኮ አይመሽም እንዴ እኮ ነው እያልን ያለ ነው። እያንዳንዱ ቀን እኮ እያሳለፍን ያለ ምን እያለን እንደሆነ ታውቃላችሁ? አይመሽም እንዴ? አይነጋም እንዴ? ቀኑ ይመሻል ትተኛለህ ይላል እኮ መጽሐፈ መቃብስ ምዕራፍ 8 ቁጥር 16 እስከ 17 ላይ ቀኑ ይመሻል ትተኛለህ፣ ሌሊቱ ይነጋል፣ ከመኝታም ትነሳለህ፣ አንተ ግን በተኛ ጊዜ የሞት ምሳሌ ነው ይላል። አንተ ግን በተኛ ጊዜ የሞት ምሳሌ ነው፣ በነቃህም ጊዜ የመነሳት ምሳሌ ነው ይላል። እህት ወንድሞች፣ እያንዳንዷ ቀን ተመልሳ አትመጣም። ስለዚህ ትኩረት ማድረግ ያለብን የቀኑ ቶሎ ማለፉ ላይ ሳይሆን በእያንዳንዱ ቀን ምን ሰርተን እያለፍን እንደሆነ ማሰብ ያለብን። ምን ሰርቼ ነው እያለፍኩ ያለሁት? ምን ሰርቼ ነው እያለፍኩ ያለሁት? ቀኑ እየመሸብኝ ያለው ምን ሰርቼ ነው?
ይሄ ነው ሊያስጨንቅ የሚገባው እንጂ ቀኑ መሻ ለመሻ አንተ ብትጠብቀው ባትጠብቀው መምሸቱ አይቀርም። ብትጠብቀው ባትጠብቀው መንጋቱ አይቀርም። ምን አስቸኮለ? እልቁንስ ምን ሰርቼ አለፍኩ አትልም? ይሄ ነው ሊያስጨንቀን የሚገባው እህት ወንድሞች። እና እንፍራ። አርሳኒ ፈራ። ወይኔ ልጆቹን ቀጥቅጫቸው ነው ያሳደግኩት አሁን ይበቀሉኝ ብሎ በጣም ደነገጠ። ግን ይሄ ለበጎ ነው። እግዚአብሔር አምላክ ፍርሃትን ያሳደረበት እነሱን ከመሸሽ አንፃር ብሎ በቃ ምክንያት እንዲሆኑ ነው። ወደ በረሃ እንዲገባ ይፈልጋል እግዚአብሔር አምላክ። በረሃ ገብቶ እንዲጋደል ይፈልጋል። አርሳኒ በቃ ይሄን ብቻ አይደለም የሚፈራው፣ የዚህችንም ዓለም ኃላፊነት እያሰበ ጌታ ሆይ እባክህን የዘላለም ሕይወትን ወርስ ዘንድ ምን ላድርግ እያለ ይጠይቀው ነበር። የሀብታሙን ሰውዬ ጸሎት ይናገር ነበር። ሀብታሙ የዘላለም መንግስት ወርስ ዘንድ ምን ላድርግ ብሎ ጌታን ጠይቆት ነበር። ማቴዎስ ወንጌል ምዕራፍ 19 ላይ አርሳኒም እንዲህ ያለ ይጠይቅ ነበር። ጌታ ሆይ እኔ መንግስተ ሰማያትን መውረስ ፈልጋለሁ፣ እኔ ነፍሴ እንድትድን ፈልጋለሁ፣ ግን ከሰራሁት ኃጢአት አንፃር ፈርቻለሁና ጌታ ሆይ የዘላለምን ሕይወት ወርስ ዘንድ ምን እየሰራው ልኑር እያለ ይጠይቅ ነበር። የዚህ ሰዓት ከሰማይ እንደዚህ የሚል ድምጽ ሰማ። አርሳኒ አርሳኒ አርሳኒዮስ የሚል ድምጽ ሰማ። ጌታ ሆይ አቤት ምን ላድርግ ሲል የዘላለምን ሕይወት ወርስ ዘንድ ከዚህ ዓለም ሽሽ አለው። ምን አድርግ? ሰምታችሁኛል አይደል? ምን አድርግ አለው? ከዚህ ዓለም ሽሽ አለው። ይሄን ዓለም ያልጠላ ይሄን ዓለም ያልተወሰው የዘላለምን ሕይወት አይወርስምና ከዚህ ዓለም ሽሽ አለው። ሽሽ ከዚህ ዓለም ሲለው አርሳኒ መሸሽ ጀመረ። ከዛ ይሄን ልክ ማሰብ ሲጀምር ይሄ ድምጽ ሲመጣለት ማን መሰላችሁ ትዝ ያለው? እና አባ እንጦንስ ትዝ አሉት፣ እና አባ መቃርስ ትዝ አሉት። እንደነሱ ለምን በረሃ ሄጄ አልጋደልም ማለት። ከዚህ ዓለም ሽሽ ማለቱ አንድም ዓለምን ተወው ነው። የዚህን ዓለም በቃ ይሄ ዓለም በዚህ ዓለም ላይ የሆነ ነገር እየጓጓ ይሄን ነገር ማግኘት አለብኝ ብለ እየጓጓ ጊዜን አታጥፋ። ይልቁንስ ማረኝ እያልክ ጸልይ። ይልቁንስ ዘላለማዊ ሕይወትን እያሰብክ ኑር ማለቱ ነው። ከዚህ ዓለም ሽሽ ሲለው ይሄን አሰበና በቃ እኔ በረሃ ሄጄ ልጋደልስ ማለት ጀመረ። እዛ ሄጄ ብጋደልስ ሁሉም ነገር አላፊ ጠፊ ነው ማለት ጀመረ። ከዛ ሸሽቶ በቃ በረሃ በቃ ከዓለም ርቆ መኖር ጀመረ። ስራው ሙሉ ለሙሉ መስገድ መጸለይ ሆነ። የአንድ አባት ረድእ ሆኖ መኖር ጀመረ። የነ ቅዱስ መቃርስ፣ የነ አባ ባይሞ፣ የነ አባ ጴሜን፣ የነ አባ ኤስድሮስ የነኚህ ቅዱሳን ረድእ ሆኖ መኖር ጀመረ። በረሃ ውስጥ ሆኖ ማለት ነው። አሁንም ደግሞ ይሄን ጸሎት አላቋረጠም። ጌታ ወይ ምን ላድርግ እያለ ጠይቀው ነበር። አሁንም መንግስተ ሰማይ ለወርስ ምን ላድርግ ሲለው አንደኛ ስለ ኃጢአት አልቅስ የሚል ድምጽ ሰማ ከሰማይ። ስለ ኃጢአት እያለቀስክ ኑር አለው። ሁለተኛ ደግሞ ዝምታን ምረጥ፣ አንደበትን ጠብቅ አለው። ሰምታችኛል? ምን በላለው? ምንን ጠብቅ? አንደበትን ጠብቅ። በትክክል ስለ ኃጢአት አልቅስ አለው። ንስሐ እየገባ ሁሌ ስለ ኃጢአት አልቅስ። ሁለተኛ ደግሞ አንደበትን ጠብቅ። ምክንያቱም መጽሐፍ ቅዱስ እንዲህ ይላል፣ እውነት እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትጸድቃለህ፣ ከቃልም የተነሳ ትኮንናለህ ይላል። በቃ አርሳኒ ከዛ በኋላ ዝምታን ገንዘብ አደረገ። ዝም ሲል ደግሞ ኃጢአት ሁሉ መታወስ ጀመረው። ብዙ ጊዜ ወንድሞች ዝም ስትሉ የሰራችሁትን ነገር የማስታወስ እድል ታገኛላችሁ። የሚለፈልፍ ሰው ግን የሰራውን ኃጢአት የሚያስብበት እድል አያገኝም። የሚለፈልፍ ለፍላፊ ከሆንክ ምን ሰርቼ የሚለው ጥያቄ አይምሮ ላይ አይመጣም። ለዛ ነው አባቶቻችን ይላሉ ልፍለፋ ግራ ያጋባል፣ ለመረዳትም ያስቸግራል፣ አርምሞ ግን ህሊናን እንዲያተኩር ያደርገዋል፣ ያለማቋረጥ ዝግጁ ሆኖ እንዲቀጥልም ያደርገዋል ይላሉ አባቶች። ምን አርምሞ፣ ልፍለፋ ግን ግራ ያጋባል ይላሉ። ስትለፈልፍ ምንም ስለራስ የምታስብበት ጊዜ አይኖርም። ዝም ስትል ግን የሰራው ኃጢአት እንዳለ ይታያል። የሰራው ኃጢአት በሙሉ ግልጽ ብሎ ይታያል። መፍራት ትጀምራለህ። አሁን ብሞትስ ማለት ትጀምራለህ።
ቆይ የመኖሬ ትርጉም ምንድነው እያልክ ራስን መጠየቅ ትጀምራለህ። ዝም ስትል ነው ታዲያ። ቆይ የመኖሬ ትርጉም ምንድነው? ለምንድነው እየኖርኩ ያለሁት? ይሄ የጊዜ ባቡር ወዴት ነው እየወሰደኝ ያለው ብለህ ራስን የምትጠይቀው ዝም ስትል ነው። እውነት እኮ ነው ወንድሞች፣ ይሄ የጊዜ ባቡር ወዴት ነው እየወሰደን ያለው? ሕፃን የሆነው ያድጋል፣ ወጣት ይሆናል፣ ወጣቱ ይሸመግላል። ወዴት ነው እየሄደ ያለው? የሸመገለው ደግሞ ይሞታል። ሞቶስ የሞት ባቡርስ ወዴት ነው ተቀብሎን ይዞን የሚሄደው? ይሄን ነገር ቆም ብለን አስበናል? ዝም ስትል ነው ታዲያ እንዲህ ብለህ ማሰብ የምትጀምረው። እናት ወንድሞች፣ ዝምታ በጣም እጅግ ወሳኝ ነው። ምን ነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር ይባላል። እውነት ነው። አብዛኛውን ጊዜ እንዳለ ከጓደኛ ጋር አታጥፋ ከጓደኛ ጋር ጊዜን። እውነቴን ነው የምላችሁ ወንድሞች፣ አብዛኛው ሰው በቃ ወይ ከፍቅረኛው ከእጮኛው ጋር ነው በቃ እያወራ እየለፈለፈ የበላውን የጠጣውን እያወራ የለበሰውን አይቀርም እኮ ሁሉ ነገሩ ከጓደኛው ጋር እያወራ። ከሰው ጋር ሪሌሽን አታድርጎ እያልኩኝ አይደለም፣ ሪሌሽናችን በመጠኑ ይሁን። ከሰው ጋር ያለን ቅርርብ ሁኔታ በመጠኑ ይሁን። አዎ መንፈሳዊ ሰው እኮ ሰዓቱን በትክክል ይጠቀማል። ጊዜውንም ለሚሰራው ስራ ያከፋፍላል። ከሌሎች ጋር የሚያደርገው ግንኙነት እስከምን ድረስ መሆን እንዳለበት ይረዳል። መቼና የት ቦታ ምን መናገር እንዳለበት ያውቃል። መንፈሳዊ ሰው ንግግሩ ሁሉ ቁጥብ ነው። የመንፈሳዊ ሰው ንግግሩ ቁጥብ ናት። ክፉ ቃል ደግሞ ከአንደበቱ በጭራሽ አወጣም። ምክንያቱም ራሱን ይገዛላ። ራሱን ይገዛል። እውነት እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ማቴዎስ 12:36 ይሄ መንፈሳዊ ሰው ሁሌም በአእምሮ ላይ እቺ ቃል ትመጣበታለች። የምላስ ወይም የአንደበት ስህተት ውጤት የሚያስከትለው መዘዝ የሚያውቅ ሰው ከመናገሩ በፊት ከፍተኛ ጥንቃቄ ያደርጋል። አዎ ጥንቃቄ ያደርጋል። ከአፉ የሚወጣው ቃል አድማጮች ጆሮ ከደረሰ መልሶ ሊውጠው ወይም ይቅርታ ሊያደርግበት እንደማይችል ይረዳል። ቃላቱን ለመቆጣጠር ሲልም ዝምታን ይመርጣል። መንፈሳዊ ሰው በጣም ለምሳሌ ከግልፍተኛ ሰው ጋር ቢገናኝ ወንድሞች፣ መንፈሳዊ ሰው ከግልፍተኛ ሰው ጋር ቢገናኝ ሊናደድ እኮ ይችላል፣ ይናደዳል። ግን በቻለው መጠን ላለመቆጣት ወይም ደግሞ ክፉ ቃል ከአንደበቱ ላለማውጣት ከራሱ ጋር ግብግብ ይፈጥራል፣ ይታገላል። በጣም እንደው አሸንፎ እንኳን ቃሉ ከአፉ ከወጣ የሆነ ትንሽ ነው የሚያወራው። ጮክ ብሎ አይናገርም። የሆነ የማጉረምረም ታውቃላችሁ፣ ለሰው እኮ አይሰማም። ጉርምርምታው የሆነ ማጉረምረም እንደዚህ ይላል እንዴ፣ እንደዚህ ይለኛል እንዴ፣ እንዴ ትለኛለች እንዴ። ክፉ ስድብ ግን አያወጣም። በቃ ያጉረመርማል። ጉርምርምታውን ደግሞ ለማዋጥ ይታገላል። እንዲህ ይለኛል እንዴ፣ እንዲህ ትለኛለች እንዴ። ከዚህ ውጪ ያለፈ ቃል አያወጣም ልላችሁ ፈልጌ ነው። የሆነ እንደው በንዴት ውስጥ ያለ ደብዳቤ ሊጽፍ ይችላል ወይ ውሳኔ ሊወስን ይችላል። ቆይ እንዲህ ያደርጋሉ ሊል ይችላል፣ ተናዶ ማለት ነው። ግን ስለተናደደ ወደ ተግባር አይገባም። ቆም ብሎ ያስባል። ቆይ ባለፈው በንዴት ውስጥ ምን ብዬ ነበረ እየወሰንኩ ያለሁት ይላል። ምን ለማድረግ ነበረ ቆይ የወሰንኩት? እንዲህ ላደርግ ነበር ብሎ ይቀደዋል። የጻፈውን ደብዳቤ ይቀደዋል። ይሄማ ከአምላኬ ጋር የሚያጣላኝ አይደለ እንዴ ይልና ይቀደዋል። መንፈሳዊ ሰው ባህሪው እንዲህ ነው። በቁጣ የፈጠነ ሰው በጥርፊያ ስለሚወርቅ ብዙ ኃጢአት ይፈጽማል። በቁጣ ውስጥም መለኮታዊ መልክ ስለሚያጣ ለብዙዎች የማሰናከያ ድንጋይ ይሆናል። የቁጣን መዘዝ የሚያውቅ ሰው ፈጥኖ ቁጣን ከልብ ውስጥ ያባርራል። ቃላቱ ለመቆጣጠር ሲልም ዝምታን ይመርጣል። እህቶቼ አደራ አንደበታችሁን ተቆጣጠሩ። እህቴ አንደበትሽን ተቆጣጠሪ። ፍልስጣ የሚባል አጋንንት እኮ አለ። ታውቃላችሁ ይሄንን? ማን የሚባል አጋንንት? ፍልስጣ የሚባል አጋንንት እኮ አለ። አዎ ይሄ አጋንንት እኮ
ምንነጋገራትን ንግግር ከአፋችን የሆነ ኃጢአት ስንሰራ ወይ በተግባር ይጽፋል እኮ ይጽፍና ይከሳል በአምላክ ፊት ቆሞ በኋላ በአምላክ ፊት ይቆማል። ስለዚህ እህቶቼ አደራ ንግግራችሁን ጠብቁ፣ አንደበታችሁን ጠብቁ። አንደበቱን ሳይገታ ይላል እኮ መጽሐፍ፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። ምንድነው አለ? ከንቱ ነው። አንደበቱን ሳይጠብቅ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። የያዕቆብ መልእክት ምዕራፍ 1 ቁጥር 26 ላይ አንብቡት። ቃል በቃል ታገኛላችሁ። አንደበታችሁን ጠብቁ። ጠቢብ ከሰነፍ ጋር ቢጣላ ዝም ይላል። ሰነፍ ከጠቢብ ጋር ቢጣላ ወይም ደግሞ ይሄ ቁጥው ሰው ከሆነ ሰው ጋር ቢጣላ ወይ ይናደዳል ወይ ይስቃል። እኔን አይደለም ብለው ይሄንን ቃል መጽሐፈ ምሳሌ ላይ ነው። ጠቢብ ከሰነፍ ጋር ቢጣላ ሰነፍ ወይ ይቆጣል ወይ ይስቃል ይላል። እረፍትም የለውም ይላል። ምን ይላል? ሰምታችሁኛል አይደል? ወይ ምን ይላል? ወይ ይስቃል ወይ ደግሞ ምን ይላል? ይቆጣል አይገልጸውም። ይናደዳል አይገልጸውም። ይጮሃል አይገልጸውም። ይሳደባል አይገልጸውም። ጠቢብ ግን ዝም ነው የሚለው። ዝምታን ይመርጣል። ምክንያቱም እቺ ቃል ታቃጭልበታለች በህሊናው ላይ። እውነት ነው እላችኋለሁ፣ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ምን ይሰጡበታል? መልስ ይሰጡበታል። እቺን ቃል እንዳትረሱ። ማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ የያዕቆብ መልእክት ላይ ደግሞ ምን ይላል መሰላችሁ? አንደበቱን መክታት የሚችል ሰው እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ይላል። የያዕቆብ መልእክት ምዕራፍ 3 ቁጥር 1 አንደበቱን መክታት የሚችል ሰው እርሱ ስጋውን ደግሞ ሊገታ የሚችል ፍጹም ሰው ነው ይላል። አባቶቻችን ደግሞ እንደዚህ ይላሉ። አንደበቱን ነው ልቡንና አንደበቱን ሳይጠብቅ መልካም ስራ የሚሰራ ሰው የሚደክመው ለከንቱና በከንቱ ነው ይላሉ። ልቡንና አንደበቱን መክታት ሳይችል መልካም ስራ ለመስራት የሚታገል ሰው የሚደክመው ለከንቱና በከንቱ ነው። እና እህት ወንድሞቼ አንደበታችንን እንጠብቅ። አንደበታችንን እንጠብቅ። እና አንደበትም እሳት ነው፣ በብልቶቻችን መካከል አመፀኛ ለመሆኗል። ስጋን ሁሉ ያሳድፋል፣ የፍጥረትን ሩጫ ያቃጥላል ይላል። በገሃነምም ይቃጠላል ይላል። የያዕቆብ መልእክት 3:6 ላይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን ይላል። እና ከማንም ሰው ጋር ልትገናኙ ትችላላችሁ። እስቲ ራሳችሁን በተለይ አሁን አብዛኞቻችሁ አረብ ሀገር ያላችሁ እህቶቼ በማዳሞቻችሁ ነው አይደል የምትፈተኑ? ታናድዳችኋለች። ይህንን ስለምሰማ ከእናንተ ብዙ ጊዜ ስለማይ ነው። ታበሳጫችኋለች። ስራ ወይ ያበዛችባችሁ ሊሆን ይችላል። ብዙ ወይም ደግሞ ገና ለመጸለይ ስትሞክሩ እረፍት ወይም ደግሞ እረፍት አልሰጥ ብላችሁ ሊሆን ይችላል። ሌላም ነገር ሊሆን ይችላል። እስቲ ራሳችሁን ፈትሹ። ምን ያክል ታጋሽ ነኝ ብላችሁ እስቲ ገምግሙ ራሳችሁን። በዚህ ግን አንዳንዶቻችሁ እንደዚህ አይነት አመለካከት እንዳላችሁ ባለፈው ኮሜንት አንብቤ ነበር። ትክክል ግን አይደለም ወንድሞች። ለምሳሌ አንዳንድ ሰው ትሁት ስትሆንለት ልስፈንብ ልጨፍርብ ይላል። እንዴ ታዲያ አንተም እንደዛ መሆን አለብህ ማለት ነው? መሆን የለብህም። እንዴ ከሱ ተሽለን መገኘት መቻል አለብህ። ምን ታዲያ ጽድቅ ከጻፎችና ከፈሪሳውያን በምን በለጠ? እውነት እላችኋለሁ ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማይ ከቶ አትገቡም ብሏል እኮ። ለሚናደድብህ ሰው ለሚጮህብህ ሰው አንተ መልሰህ የምትጮህበት ከሆነማ ምን ተሻልክ ታዲያ? ብርሃንነት ምኑ ላይ ነው ታዲያ? ለሰው ብርሃን አይደለክም እኮ አንተ የምታደርገውን አሕዛቡም ያደርጋል። ሰው ሲጮህብህ አንተ መልሰህ የምትጮህበት ከሆነ፣ ሰው ሲሰርብህ አንተ ያንን ሰው መልሰህ የምትሰርበው ከሆነ ክርስትና ታዲያ ምኑ ላይ ነው ብርሃን የሆነው? መድኃኒዓለም እኮ የተናገረው ነው። ጠላቶቻችሁን ውደዱ። ግን ጠላትን የምትጠላ ከሆንክ ግን ምን ብልጫ አላችሁ ከአሕዛብ ጋር ይላል። ምክንያቱም ጠላቶችም አሕዛብም ወዳጆቻቸውን ይወዳሉ፣ ጠላቶቻቸውን ይጠላሉና።
ይሄ ነው ኃያልነት። ኃያል መሆን ከፈለክ በትዕግስት ኃያል ሁን። ኃያል መሆን ከፈለሽ በትህትና ኃያል ሁኚ። ትዕግስተኛ ሰው ከኃያል ሰው ይበልጣል። በመንፈሱም ሁሉ የሚገዛ ከተማ ከሚወስድ ይበልጣል ይላል እኮ መጽሐፈ ምሳሌ ምዕራፍ 16 ቁጥር 32። እና ኃያልነት ምኑ ላይ ነው ታዲያ? የክርስቶስ ልጅ መሆን ታዲያ ምኑ ላይ ነው? ሚጮህብህ ላይ አንተ መልሰህ የምትጮህበት ከሆነ እና ወንድሞች አያችሁ አይደለ? ምን ያክል ተናዳጅ እንደሆነን አየን አይደል? ጻድቅ ሳንሆን እኮ ነው ጻድቅ የሚያጫውተን። መንፈሳዊ ሳንሆን እኮ ነው መንፈሳዊ የሚያጫውተን። መንፈሳዊ ማለት እንግዲህ እንዲህ አይነት ሰው ነው። ታጋሽ፣ ትሁት፣ ክፉን በክፉ የማይመልስ ሰው። መንፈሳዊ ማለት እንዲህ አይነት ሰው ነው። ጸሎት እኮ የጀመርነው ስግደት እኮ የጀመርነው ትሁት መሆን ሳንጀምር ነው። ታጋሽ መሆን ሳንጀምር እኮ ነው። ትልቁ እኮ ተጋድሎ እኮ ይሄ ነው። ከጾም ከጸሎት ከስግደት በላይ ዲያብሎስ አጥብቆ የሚፈራቸው እኮ ሶስቱ መሳሪያዎች እኮ ትህትና፣ ትዕግስትና መልካምነት ናቸው። እነዚህ ሶስቱ መሳሪያዎች ናቸው። ትህትና፣ ትዕግስት፣ መልካምነት። እና አሁን ተረዳችሁት ወንድሞች? ትህትና፣ ትዕግስት፣ መልካምነት። ማንም ሰው ቢሰድብሽ አደራ መልሰሽ እንዳትሳደቢ። አደራ ወንድሜ መልሰህ እንዳትሳደብ። እግዚአብሔር ትዕግስትን አይቶ ነው ዋጋ የሚከፍልህ። እግዚአብሔር ትዕግስትሽን አይቶ ነው ዋጋ የሚከፍልሽ። የሚያናድር ነገር ሊገጥም ይችላል። የሚያናድር ነገር ሊገጥመን ይችላል። ግን ቁጣን ዋጥ አድርጋት። ቁጣሽን ዋጥ አድርጊው። ጊዜን እስክታገኝ ድረስ ጊዜዋን እስክታሳልፍ ድረስ ቁጣን ታገሳት፣ ኋላ ደስ ታሰኛለች ይላል እኮ መጽሐፈ ሲራክ ምዕራፍ 1 ቁጥር 2። ጊዜውን እስክታገኝ ድረስ ቁጣን ታገሳት፣ ጊዜዋን እስክታሳልፍ ድረስ። አንተስ በጥበብ ጸንተ ኑር፣ ቃልም እንዲሁን ይላል። ፈጥነህ ስማ፣ ቃልን ለመመለስ ግን የታገስኩ። መከበርና መዋረድ ከቃል የተነሳ ነው ይላል። ከአፍ ከሚወጣው ቃል የተነሳ ትቀላለህ። ከአፍ ከሚወጣው ቃል የተነሳ ደግሞ ምን ትሆናለህ? ትከበራለህ። እና ወንድሞች ከአርሳኒ የምንማረው ነው። አርሳኒ በጣም ዝምተኛ ነው። አርሳኒ ዝምተኛ ነው። ለዛ ነው እኮ ብዙ ጊዜ ብዙ እናገራለሁ አለ። በመናገሬ ማዝናለሁ፣ በዝምታዬ ግን ያዘንኩበት ጊዜ የለም ያለው አርሳኒ። ቅዱስ አርሳኒ እንዲህ ብሎ ተናግሯል። ብዙ ጊዜ ብዙ እናገራለሁ፣ በመናገሬ ማዝናለሁ፣ ዝም ስል ግን ምንም ያዘንኩበት ጊዜ የለም ይላል። አርሳኒ በዚህ ይታወቃል። አርሳኒ ሌላ በምኑ ይታወቃል ካላችሁ፣ ቅዱስ አርሳኒ መናገር ካለበት እንኳን ሲናገር የሆነ ፍሬ ያለው ቃል ነው የሚናገረው። ለህዝብ የሚጠቅም ነገር ይናገራል። የሆነ ተራ ትርኪ ምልኪ ነገር አወራም። ጥበበኛ እንደመሆኑ ደግሞ ብዙ ሰዎች ከሱ ምክር ይቀበሉ ነበር። ይመክራቸዋል፣ በደንብ ያስተምራቸዋል። ሲያስተምራቸው አፋቸውን ከፍተው ነው የሚሰሙት። አንድ ቀን ቅዱስ አርሳኒ ከአንድ ገበሬ ጋር ይነጋገራል። በቃ ተራ ከሆነ ገበሬ ጋር ማለት ነው፣ ካልተማረ ገበሬ ጋር ሲነጋገር ሰዎች ተመለከቱና፣ እንዴ አርሳኒ አንተ እኮ የሮሜ የነገስታት አስተማሪ፣ ምሁሩ፣ ጠቢቡ እንዴት ከአንድ ተራ ገበሬ ጋር እንዲህ ለረጅም ሰዓት ታወራለህ ሲሉት፣ በእርግጥ እንዳላችሁት ብዙ ዕውቀት አግኝቻለሁ፣ የዚህን ዓለም ዕውቀት አግኝቻለሁ፣ ግን ከዚህ ገበሬ ደግሞ ምንም የተማርኩት ነገር የለም እና ይሄ ገበሬ የሚያውቀውን ስለማላውቅ የሱን ዕውቀት እንዳላገኝ ተከለክሉኛላችሁን ብሎ ዝቅ ብሎ ገበሬውን ጥያቄ እየጠየቀ ከሱ ይማራል። ትህትናውን ተመልከቱ። ሁለተኛ አርሳኒ አንዱ ምንድነው፣ በጣም ለዚህ ባጭሩ ለአለባበሱ የሚጨነቅ አይደለም። ለአለባበሱ፣ ለአመጋገቡ በቃ በአሁን ሰዓት እኮ አብዛኞቻችን በቃ ጭንቀታችን ይሄ ነው። የሆነ ግብዣ ጋር ከተጠራን፣ የሆነ ሰው ጋር እንድንሄድ ከተጠራን በቃ ምን ለብሼ ልሂድ፣ ይሄ ያምርብኝ ይሆንነ፣ ይሄ እንደዚህ ያምርብኝ። ጭንቀታችን ይሁን ለተኩል ደቂቃ ግብዣ አስቡት፣ 4 ሰዓትና 2 ሰዓት ነው ወይ ጸጉራችን ስናበጥር፣ ልብሳችን ስንቀያየር፣ ሽቶ ስንቀባ። ጭንቀታችን እኮ አይጣን ነው።
አይጣን 10 ጊዜ ነው መስታወት ላይ የምንመላለሰው። ግን እንትና አርሳኒ በዚህ አንድ እንማራለን ትምህርቱ ላይ ምንድነው ካላችሁ ምንም ለአለባበሱ የሚጨነቅ ቅዱስ አይደለም። እራፊ ጨርቅ ነው ላዩ ላይ ያለው። ከአመት እስከ አመት ልብሱን አይቀይርም። ባይገርማችሁ ከአመት እስከ አመት ደግሞ እኮ የሚቀበለው የሚለብሰው ልብስ ለምኖ እኮ ነው። እንደውም ስለሱ የተነገረለት ነገር አለ። አርሳኒ ከመመንኮሱ በፊት እንደሱ ልብስ የሚለብስ የሚያጌጥ የለም ይባላል። ከመነኮሰ በኋላ ደግሞ እንደሱ ራሱን ድሃ ያደረገ ማንም የለም ይላል። እንደሱ ራሱን ድሃ እንደሱ ለዚህች ዓለም የሞተ ማን አለ ይላሉ። እና በዚህ ይታወቃል ቅዱስ አርሳኒ። ሌላው ደግሞ አርሳኒ አይታችሁ ከሆነ ቅድም ስንክሳሩ ላይ ሰምታችኋል። የሆነ በቃ ቤተክርስቲያኑ ሲገባ ብቻውን ሆኖ ማልቀስ ይወዳል። ስለ ኃጢያቱ ማልቀስ ይወዳል። በእንባው ይታወቃል ቅዱስ አርሳኒ። እድሜውን እያለቀሰ ነው የጨረሰው ማለት ይቻላል። እንደውም እኮ ከለቅሶ ብዛት የተነሳ ቅንድቡ ማነው የአይኑ ሽፋሽፍቱ እስኪመለጥ ድረስ ነው ያለቀሰው። ጌታ ሆይ ማረኝ እያለ ያነባል፣ ያለቅሳል። ልክ እንደ ዳዊት እንባዬ መኝታዬን አራሱት አይደል ያለው ዳዊት። በእንባዬ መኝታዬን አራሱት ዳዊት። አርሳኒ እድሜውን በእንባው እየታጠበ የኖረ ታላቅ ቅዱስ። ወይኔ ደግሞ ለአምላኩ ያለው ፍቅር አይገለጽም። ስሙ ሁሉ ሲጠራ ያነባል፣ ያለቅሳል። የክርስቶስ ስም ሲጠራ እንባው ነው የሚወርደው። ለአምላኩ ካለው ፍቅር እንጃ በጣም ከአይምሮ በላይ ነው። እና በዚህ ይታወቃል ቅዱስ አርሳኒ ማለት ነው። በእንባው ይታወቃል። መጽሐፍ ቅዱስም ደግሞ እያለቀስን እንድንኖር ይመክረናል። እናንተ አሁን የምትስቁ ወዮላችሁ፣ ታዝናላችሁ፣ ታለቅሳላችሁ። እናንተ አሁን የምትስቁ፣ እናንተ አሁን የምታለቅሱ ብፁዓን ናችሁ፣ በኋላ ትስቃላችሁ፣ ትደሰታላችሁ ይላል። ስለ ኃጢያታችን አርሳኒ የሚያለቅሰው ስለምን መሰላችሁ? አንድም ዘግይቶ በመመለሱ ወይም ደግሞ ለጽድቅ ስራ በመነሳቱ ያለቅሳል። ኃጢያቱን እያሰበ ያለቅሳል። ሁለተኛ ደግሞ የአምላኩን ሕማምና መከራ እያሰበ ያለቅሳል። ሶስተኛ ደግሞ መራራ ሞትና የሲኦልን መከራ እያሰበ ያለቅሳል አርሳኒ። ይሄ ነው በቃ ለማልቀሱ ምክንያቱ ሶስቱ ናቸው፣ እነኚህ ናቸው። አንድም ደግሞ ስለ ወንድሙም ያለቅሳል። ባይገርማችሁ ልክ እንደ ቅዱስ ዮሐንስ አጼር ስለ የዓለምን ሰው ህዝብ ኃጢያት እያየ ወይኔ እያለ ያለቅሳል። ወንድሜ የሲኦል ራት ሆነ ወይኔ ኃጢያት ሲሰራ ሲመለከት ማለት ነው። ስለነሱም እያሰበ ያለቅሳል። እንዲህ አይነት ታላቅ ቅዱስ ነው አርሳኒ። እኛስ ወንድሞች እድሜሽን በሳቅ ነው እያሳለፍሽ ያለሽ እህቴ። እድሜን በዋዛ ፈዛዛ በሳቅ በስላቅ እያሳለፍክን ያለው ወንድሜ፣ እስቲ ቆም ብለህ አስብ። መጽሐፍ እንዲላላ በዚህ ዓለም በፈቃዳችን ካላለቀስን በገሃነም አጋንንት ያለ ፈቃዳችን ያስለቅሱናል። በዚህ ዓለም ንስሐ ካልገባን በገሃነም የማይረባ የማይጠቅም ጩኸትና ልቅሶ እናዘጋጃለን ይላል። አሁን አልቅስ፣ እነሆ የመዳን ጊዜ አሁን ነው፣ እነሆ የመዳን ቀን አሁን ነው። ኃጢያትን እያሰብክ አልቅስ። እንባ እኮ ወንድሞች ወደ ፈጣሪ የሚያደርስ ትልቁ መሰላል ነው። እንባ ስታነባ እኮ ነው ጥርት የምትለው። ስታነባ ስለ ኃጢያት ስታለቅስ እኮ ነው ይበልጥ እየጠራክ የምትመጣው ስታለቅስ ነው። ታስታውሳላችሁ አባ መቃርስ ወደ በረሃ ከገባ በኋላ ከሊቢያና ከግብጽ የመጡ 2 በረኛ አባቶችን አይቷቸው ነበር። ምንም ልብስ አይለብሱም እና አያቸውና ከሩቅ ምታት ያየው መሰለው። እነኚህ ሰው ናቸው ምንድናቸው አለ። ጠጋ ብሎ ሲያያቸው አማተበባቸው። ምንም አይሸሹም። እናንተ እነማን ናችሁ? እኛ ከ40 ዓመት በፊት ከግብጽና ከሊቢያ አንድ ላይ ተገናኝተን በበረሃ ለ40 ዓመት ያሳለፈን እንትኖች ነን፣ ክርስቲያኖች ነን አሉት። እና ታዲያ እርቃናችን እስከመቼ ነው? ለ40 ዓመት እርቃናችን ይኖር ነው አሉት። እንደናንተ መሆን ይችላልው አላቸው። አዎ ትችላለህ አሉት። ምን ላድርግ ሲሉት በአትን ዝጋና ስለ ኃጢያት እያለቀስክ ኑር ነው አሉት። ምን በል አሉት? ንገሩኝ እስቲ ምን በል አሉት?
በዓትን ዝጋና እድሜህን ስለ ኃጢአት እያለቀስክ ኑር፣ እንደኛ መሆን ትችላለህ አሉት። ከዛ በኋላ ወደ አባ ባይሞይ በዓት ሄደ። ወደ አባ ባይሞይ ገዳም ሄደና አባ ባይሞይ ወይም አባ በምዋ ለመነኮሳት ለልጆች እስቲ አንድ ምክር መከራቸው አሉት። አባ መቃርስን ምን እንዳልታውቃላችሁ እኔ ለራሴ መነኩሴ አይደለሁም፣ ገና መነኩሴ አይቼ መጣሁ አለ። የእነኛን ቅዱሳን ተጋድሎ እኮ አይቶ ነው። እኔ ለራሴ መነኩሴ ነኝ ወይም መነኩሴ ናችሁ አላየውም፣ ግን አሁን መነኩሴ አይቼ መጣሁ አላቸው። የእነኛን ቅዱሳን ተጋድሎ ስለተመለከተው ራሱን ዝቅ አደረገ። ስለዚህ እውነተኛ መነኩሴ ስለ ኃጢአቱ እያለቀሰ የሚኖር ነው እድሜ ልኩን ብሎ መከራቸው ይባላል። እና ወንድሞች ከአርሳኒ የምንማረው ስለ ኃጢአት እያለቀሱ መኖር ነው። ኃጢአትን እያሰብክ አልቅስ፣ አንባ። ግን ከሰው ጋር ወረኛ ከሆንክ፣ ጊዜ የምታጠፋ ከሆንክ፣ ሰዓትን በአግባቡ ማትጠቀም ከሆንክ ስለ ኃጢአት የምታስብበት ጊዜ የለም። የምታስብበት ጊዜ ስለሌለ ጸጸት የሚባል ነገር በህይወት አይመጣም። እና ወንድሞች ብዙን ጊዜያችንን ከሰው ጋር አናሳልፍ። እውነተኛ ክርስቲያን ይላሉ እኮ ኢየሱስ ክርስቶስን የሚወድ ሰው ሁልጊዜ በበዓቱ ወይም በጸሎት ቤቱ ብቻውን መቀመጥ ይወዳል ይላሉ አባቶች። እውነት ነው። በጸሎት ቤቱ ብቻውን መቀመጥ ይወዳል። እና አንድ የምንማረው ትምህርት ይሄንን ነው ማለት ነው ወንድሞቼ። በአጭሩ ከሰው ጋር ያለን ሪሌሽን በልክ ይሁን ነው። በልክ ይሁን። ጊዜያችን በከንቱ አናጥፋ። ወቅቱ የአዝመራ ጊዜ ነው፣ የእርሻ ጊዜ ነው። በኋላ አሁን የዘራውን ነው በኋላ የምታጭደው። ነፍስ ከስጋ ስትለይ አሁን የዘራውን በኋላ ታጭዳለህ። ስለዚህ ብዙ ምርት ማግኘት ትፈልጋለህ፣ አሁን ዝራ። እና አንድ የምንማረው ትምህርት ይሄንን ነው ማለት ነው። በእውነት የቅዱስ አርሳኒ ረድኤትና በረከት በእኛ ላይ ለዘላለም ይደርብን። ቸሩ መድኃኔዓለም ለቅዱስ አርሳኒዎስ የሰጠውን የንስሐ እንባ ለእኛም ያድለን። ቸሩ መድኃኔዓለም እንደ ቅዱስ አርሳኒ ለመልካም ነገር ተናጋሪ፣ ለክፉ ነገር ደግሞ ዝምተኛ አድርገን። ቸሩ መድኃኔዓለም እንደ ቅዱስ አርሳኒ ዓለማዊውን ነገር ሳይሆን ነፍሳችን የምትድንበትን ነገር በመፈለግ እድሜያችን እንድናሳልፍ መልካም ፈቃድ ይሁንልን። አሜን። አብዝቼባችኋለሁ። በልዑል እግዚአብሔር ስም በጣም ይቅርታ። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። በእውነት ወንድማችን ቃል ቤት ያሰማልን። ወንድም አለምዬ ጸጋውን ያብዛልህ፣ በቤቱ ያጽናል። ከዚህ በላይ